እግዚአብሔር ወይ ማረን አማኑኤል ወይ ማረን ሰው አምኖ ሲጠመቅ ይድናል የሚለውን ሊያሳየን ነው። እሺ ኧረ እኔ እንደዛ መቻልኩኝ ብራዘር የራሴን ሐሳብ ነው ማስቀምጠው። አይ ለምን እሱን ነው አሳየኝ ያልኩት። መልካም እሺ ሰው አምኖ እሺ ቆይ ይኸው ቅድም የመለስኩልህ ምላሽ ነው ያመጣኸው። እሱን ከሆነ የጠየቅከው ሰው ያመነ አንድ ይረጋበልና ለመልስልህ ያመነ የተጠመቀም ይድናል በሚለው ኮንቴክስት ቤተክርስቲያን ያላስቀመጠችውን ብዬ አስቀምጫለሁ። ከመጀመሪያ ጀምሮ የተለየ ኮንቴክስት ነው ማርቆስ የሚያወራው። የኔ ቤተክርስቲያን ያስቀመጠችው ደግሞ ሌላ ኮንቴክስት ነው። ስለ ማርቆስ እኔ የጠየቅኩት ጥያቄ ምንድነው? ሰው ሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ስለ በሁለቱም ኦኬ በሁለቱም ነገር ግን በሁለቱም ስለ ድህነት የሚለውን ሐሳብ በመስጠት በመቀደስና በመክበር ሐሳብ ውስጥ ስትመለከተው ችግር የለውም። በምንም ሐሳብ ይሁን ችግር የለውም። አንዴ ረጋበልና ምንም ሳትሰማ እኮ ነው የምትለው። ለምንድነው ተደጋጋሚ ረጋበል የምትሉት? ጥያቄ ጠየቅ ባይዘዌ 2 ደቂቃ ሊያልፍ ነው። ቀጥልሽ እኔ እንደው ኧረ እኔ እጨምርልሃለሁ። እኔም ችግር የለውም። ጥያቄ ነው የደገምኩት። ጥያቄው ምንድነው የሚለው? ሰው እንዴት ነው የምጨምርልኝ? አንተ ነው እኮ በሰዓት እያለቀ ያለው ፓፓ። አንዴ እሺ እየተደማመጥን ጭቅጭቅ እንዳይሆን። ኧረ ችግር የለውም። ቀጥል። ሰው የሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ስለ በሁለቱም አልተኝ እንደዛ ከሆነ አልኩ። በሁለቱም ስል ሁለቱ ያልኳቸው ምንድናቸው? ራሱ ገና አላብራራውልህም። ዝም ብለህ እኮ ነው። አይ ነው አንተ እንድታብራራው አይደለም። በቃ በሁለቱም ብለሃል። ይሄ እምነትህ ነው። እምነቴ አይደለም። ምንድነው? ሁለቱ ምንድናቸው? ከጥምቀትም በፊት ይድናል አምኖ ተጠምቆም ይድናል የሚለው እምነት አላልኩም። በጭራሽ ነው ያላልኩ። እንደዛ በሁለቱም ስል እንደዛ እያልኩ አይደለም። አየህ መልስ እንኳን ሳሰማ ነው እንትን የምትለው። ግን ሰዓት አልቆብሃለሁ። ምን ይደረግ? አይ ቀጥል። ደስ እንዳለ ታይም የፈለከውን ታይም ውሰድ። 5 ደቂቃ ስጪውና እኔ የምጠይቀው አሁን ሰዓቱን ስላባከነ እየጠየቀ መልስ ሳይሰማ እኔ ደግሞ ልጠይቀው። እሺ 5 ደቂቃ ይዘሻል። ከ41 አቆማለሁ። ናቱ ማይክን እስቲ ክፈትና ጥምቀት እና ድህነት ኦሬዲ የተገናኙ ነገሮች ናቸው ወይ ደግሞ የሚነጣጠሉ ነገሮች አሉ ብለን ከተማመንን ሰው ያመነ የተጠመቀ ይድናል የሚለውን እየጠቀስክ ስለሆነ ማለት ነው። ጥምቀት ያድናል ናታን? ጥምቀት ለድህነት ነው። ጥምቀት ያለ ሜሮን ያድናል? አንነጣጥለው። ጥምቀት ስንል ሜሮንን ይይዛል። ማን ተነጣጥላለህ? አትነጣጥልም ማለት ጥምቀት ያለ ሜሮን ያድናል ወይ ነው ጥያቄው? እሺ ችግር የለውም። ቤተክርስቲያን ሰውን ስታጠምቀው ኦኬ ያመነ የተጠመቀ ይድናል ስለሆነ ማለት ያመነ ሰው ከተጠመቀ በኋላ ሜሮን ሳይቀባ ይድናል በቤተክርስቲያን ትምህርት መሰረት። ርዕስ አይደለም እንዳትል ስለ ጥምቀትና ስለ ድህነት ነው ያወራነው። እሺ አንዴ ልመልስልህ። አንደኛ ነገር የመጀመሪያው ርዕሳችን አይደለም። ቅዱስ ሜሮን ርዕሳችን አይደለም። ግን እንደው ካነሳኸው ጥምቀት ስንል ማን ቅዱስ ሜሮን እሺ ጥምቀት ስትል ቅዱስ ሜሮን ይጨምራል። ጥምቀት ሲባል ይኸው ያዝ። ጥምቀት ሲባል ከቅዱስ ሜሮንን የሚጨምር ከሆነ ጥምቀትና ድህነት ሲደመር ወር ደግሞ የጥምቀትና ድህነት መካከል ያለው ግንኙነት ቅዱስ ሜሮንን ይጨምራል የሚል የመጽሐፍ ቅዱስ ሐሳብ አሳይ። አንድ ብሮተ እድን የሚተካ ነው። አሁን በማርቆስ 16 መሰረት ነው ያልኩ። አይ አሁን ለምሳሌ ለብቻ የመጣበት ክፍል አለ። ለምሳሌ እምነት እንደሚያድን እሱንማ ቀደም ስል ካላስመለስከኝ እንዴት ነው የምናወራው? አስመልሰኝ እንጂ ቢያንስ ለመመለስ እድል ስጠኝ። በጣም እንትን እያልከኝ ነው። የመጀመሪያው ይሰማል አለው ድምጼ? እሺ የመጀመሪያው ነገር ቴንክ ዩ። የመጀመሪያው ነገር ምንድነው? እምነት ለብቻው ለድህነት እንደሆነ ተመልሻለሁ። ጋይስ ተመልሻለሁ። ሰዓቴን ጥምቀት ጥያቄን በደንብ ስማና መልስ። ጋይስ ጥያቄውን በደንብ እየሰማችሁ በማርቆስ 16 መሰረት ጥምቀት ያመነ የተጠመቀና አምብሮተ እድ የተቀበለ ይድናል የሚል ሐሳብ አለ ወይስ የለም? ስለ አንብሮተ አለ ወይስ የለም ነው ያልኩት። ጥያቄው መልስ ስለ አንብሮተ እድ አይደለም ክፍሉ የለም። ስለዚህ ማርቆስ 16 ለአንተ ክሌም ማድረግ አትችልም። እንቀጥል። ለምንድን ነው የማልችለው? እሺ እንቀጥል። ምንም ማድረግ አትችልም። አንብሮተ እድ የለም። አይነጣጠሉ ምናምን ያልከው ነገር ራሱ የለም። እንቀጥል ወደ ሁለተኛው ጥያቄ። ኬታ መጣው? ቆይ አንዴ። ኧረ ማን ኬታ መጣው አለ ማርቆስ 16 ላይ ረጋ በልና ጥያቄው መልስ። ማርቆስ 16 ሜሮንንና አምብሮተ እድን ያጠቃልላል ወይስ አያጠቃልልም ነው ጥያቄው። እሺ ልመልስ። እሺ አሁን አንብሮተ እድን ያጠቃልላል ወይ ማያጠቃልልም በልና ከዛ በኋላ መልስ። እሺ ቀጥል። አንብሮተ እድን ያጠቃልላል።
ያጠቃልላል። እሺ ማስረጃ ቆይ እኮ ልሰጥ ነው። ተረጋጋ። እሺ በጣም ተረጋጋ። ማርቆስ 16 ታላቁ ተልእኮ ለሐዋርያት ሲሰጥ እንዴት ነበረ? ሂድ ወደ ዓለም ለፍጥረት ሁሉ ወንጌልን ስበኩ ያመነ የተጠመቀ ይድናል ካላቸው በኋላ ሐዋርያት ደግሞ በዓለም ዞረው ሲያስተምሩ ሲያጠምቁ አይተናል ማለት ነው። ለዚህም ምስክር የጠየቅኩ ምን ነበረ? ያመነ የተጠመቀ እጃችሁን የጫናችሁበት ነው የሚለው። እስቲ ያቺን አብራራት እስቲ። እሺ ሌላ በቃ ቶ የለም ከየት ታመጣለህ? የለም ሲጀመር ኧረ የለም ሲጀመር ከየት ታመጣለህ? እሺ ወደ ሌላ ጥያቄ ኧረ ወደ ሌላ ጥያቄ አዎ ያጠቃልላል ብለሃልና ማርቆስ 16ን ጠቅሶ ረጋበል ወዴት ነው የምትሄደው? ረጋበል ተይዛል። ረጋበል ማርቆስ 16ን ጠቅሶ አንድ የቤተ ክርስቲያን አባት አምብሮተ እድን እንደሚያጠቃልል አንተ ክሌም እንዳረከው አምብሮተ እድን እንደሚያጠቃልል እንትን ያደረገ ያብራራ። ርዕሳችን አምብሮተ እድ አይደለም። ርዕሱ አይደለም። እቺ መማፀኛ ከተማችሁ ግን ለማንኛውም ጥያቄው ያጠቃልላል ስላልክ ረጋበልና ያጠቃልላል ስላልክ ማርቆስ 16 አምብሮተ እድን እንደሚያጠቃልል ያብራራ የቤተ ክርስቲያን አባት አምጣን ያልኩ አለ ወይስ የለም? የቤተ ክርስቲያን አባት እንዲህ ያብራራ ልመልስልህ አንዴ አለ ወይም የለም ነው የምትለው? እሺ ልመልስልህ። እሺ አለ ወይም የለም ነው የምትለው? ኧረ ቆይ በእናትህ ልመልስልህ። የመጀመሪያው ነገር ማርቆስ 16:16ን አንስታ አምብሮተ እድን እንዴት ይታያል የሚለውን ነገር ያጠቃልላል ወይስ አያጠቃልልም የሚለውን ጥያቄ እንድትመልስ ሳይሆን አለ ወይስ የለም ነው። እንደዛ ብሎ ያብራራባት አለ ወይስ የለም? የለም መቼም የማታመጣው ነገር ቢኖር ማርቆስ 16ን አምብሮተ እድ ያጠቃልላል ብሎ እንዳንተ ክሌም ያረጋባት የለም በጭራሽ። እንደ አባቶች አታምኑ። አለ ካላስወራ እንዴ። ሶስተኛ ጥያቄ ችግር የለውም ቀጥል። እሺ ልቀጥል። ሶስተኛ ጥያቄ መልስ ከሌለህ ቆይ ተይው ይጨምር እንዴ ፖስት ስለሆንኩኝ ይዘሽልኝ ከሆነ ብዬ ነው። የሆነ ሰዓት ፖስት ስለሆንኩኝ ጨምር። ተይው አታስቆም። የፈለከውን ጥያቄ ጠይቅ። ቀጥል። በጣም ጥሩ። እሺ ማርቆስ 16 ያመነ የተጠመቀ ይድናል ይላል። ለህፃናት አፕሊካብል ይሆናል? አይሆንም። እሺ አብዛኛው ኦርቶዶክሳዊ በህፃንነቱ እንደመጠመቁ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ይሄ ጥቅስ ሲጀምር ለህፃናት የተነገረ አይደለም። አብዛኛው ኦርቶዶክሳዊ እንትን ስለተደረገ በህፃንነቱ ስለተጠመቀ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ልመልስልህ። አሁን ይኸውልህ አንድ ነገር ልንገርህ። ደቂቃ እንደፈለክ ነው እሺ የምትጠቀመውና በላይ ስላወራህ አይደለም። እሺ እውቀት። ኧረ ጥያቄውን መልስ እባክህ። ዝም ብለህ አስተያየት እየሰጠህ ጨርሰህ እኮ ስመልስ አትደረብ እያልኩ ነው። አሁንም እኮ የጠየቅኩህን ከመለስ ችግር የለውም። እኔ አልደረበብህም፣ ግን የጠየቅኩህን መልስ እኮ። እሺ ቀጥል። ማርቆስ 16:16 አሁን ይመለከተዋል ወይ የማይመለከተውም አይልም። ቢሞት አይልም። ጋይስ አንዴ ሲጀመር ማርቆስ 16:16 ለህፃናት የሚጠቀስ ክፍል አይደለም። ክርስቶስ ለህፃናት በቃ ጨርስ። አመሰግናለሁ። አብዛኛውን ኦርቶዶክሳዊ አይመለከተውም ማለት ነው። አንዴ አይመለከተውም ብለሃል። በቃ እኮ አለቀ እኮ። ተረጋጋ እንጂ። ኧረ እኔማ ተረጋግቼ ያለሁት በቃ እኮ ጨረስክ። ግን አንተ ይልቁንስ ግን ክርስቶስ ይህንን ታላቅ ተልእኮ ሲናገር ግን ማርቆስ ብቻ ነው የዘገበው አይደለም፣ ማቴዎስ ዘግቦታል። እኔ ስለ ማርቆስ ነው የጠየኩህ። እኔ ስለ ማርቆስ ነው የጠየኩህ። የተለያዩ ክርስቶሶች አልተሰበኩም። አንድ ክርስቶስ ነው የተሰበከው። እኔ ስለ ማርቆስ ነው የጠየኩህ። ማርቆስን ይዘን የጠየቀኝ ሁሉ ስለ ማርቆስ ነው የጠየኩህ። ልመልስልህ በቃ አንዴ ቃስቴ ልመልስልህ። ባይዘይ እንዳልመልስ አታፍነኝ እሺ። ማርቆስ 16 የተጠየቀውን ስለማትመልስ ነው። ቀጥል። ኧረ እኮ አንዴ ሚውት አድርግ። እንዲህ በጣም ታወራለህ። በስመ አብ። ማርቆስ 16:16 ላይ የተሰጠው ታላቅ ተልእኮ ኦኬ። ማቴዎስ ደግሞ በማቴዎስ ደግሞ እይታ ተብራርቷል፣ ተጽፎልናል። የክርስቶስ ንግግር እንዴት እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ይላል። ያ ማለት ከትምህርት በፊት ማለት ነው የሚለው ግሪክ ቃሉን ሄደን ማየት እንችላለን ማለት ነው። ስለዚህ ወደ ቤተክርስቲያን የሚጨመሩበት ነው ህፃናት። ስለዚህ ህፃናትን የሚከለክል ጥቅስ እንዳልሆነ ያንን ነው። እሺ ማቴዎስ እስቲ አንተው ካመጣኸው አይቀር ማለት ነው ማቴዎስን ጠቅሶ ማለት ነው። ጥያቄውን በደንብ አድርገህ ሰማ እሺ። ማቴዎስን ጠቅሶ ልክ እንደዚህ እንዳንተ ከማርቆስ ወንጌል ጋር ያለውን ግንኙነት አያይዞ ስለ ህፃናት ጥምቀት ያወራል ብሎ የተናገረ ማቴዎስን ጠቅሶ ከሉቃስ ወንጌል ጋር አያይዞ ነው ያልኩህ። የተናገረ ቤተክርስቲያን አባት አለ።
አንዴ ናታን ሜሪ ቤት የተናገረው ንግግር ይሄን ሁሉ የተናገረ እንደዚህ አይነት የሰነፍ ጥያቄ አትጠይቅ። ይልቁንስ የለህም አትስደበኝ ደግሞ ለማንኛውም ግን የለህም በቃ እያልከኝ ያለው አሁን ያወራኸው ወሬ ናታንም የተናገረው ወሬ ልክ እንደ የተናገረ አይባል የለህም ሲጀመር የታለና ነው ሲጀመር እኮ አሁን የተጠየቀውን ሁሉ ትሙት ማታመጣው ነገር ናቱ አሁን የተጠየቀውን ሁሉ ከአባቶች ማስረጃ ማምጣት አትችልም። እሺ በቃ አሁን መቼም ነው ማታመጣው። ስለዚህ ጨርሰናል። እስቲ እናጠቃለን። ኦኬ እናጠቃል። ደቂቃ ስጩ ያጠቃል። ከዛ በኋላ 10 ደቂቃ አልጠብቅም እንዴ ለወጣ ነው 3 ደቂቃ 3 ደቂቃ ማጠቃለያ እኮ ነው። ጥሩ ማጠቃለያ አንድ ጊዜ ቆይ ናቱ አንድ ቆይ ተሜ ቆይ ላወራ አይደለም እኔና እሱ እንጨርስ። በኋላ ሁለት ጥያቄ ተፈቅዶልናላችሁ። አማንም ናቱ ቆይ እንጨርስ። ማን ተመኘክ ይችላል? እሺ አንዴ እንጨርስ። ሰዓቴን አይቼ እንትን እናደርጋለን። ይቀበሉናላችሁ? ተሜ ተመስገን ቆይ እቺን ጥያቄ መጠየቅ ሞራል የለም ማለት ነው። ትላንት ስለሆነ የተፈጠረው ነገር ማለት ነው። ስለዚህ ጥያቄ መጠየቅ ሞራል በቃ ሞራል ስለሌለ ትላንት ያይዛችሁ ነው ሾልካችሁ ወጣችሁ። ሚውት ያርግና እሱ ናቱ አጠቃለና ከዛ ነው ያጠቃላለው። ከዛ በኋላ የሚጠየቅ ሰው ካለ ሰዓት ካለ ይጠየቃል። ካልሆነ ግን እሄዳለሁኝ ስለምወጣ ማለት ነው። ድንገት ነው የገባሁት። ስለዚህ ናቱ አጠቃል ከዛ ልቀጥል። እሺ ቴንክ ዩ 3 ደቂቃ ከ46 ያጅልኝ ኦሬዲ 45 ስለሆነ ማለት ነው። በዛ እንኳን የሚደብረው አለ ብዬ አላስብም። ኤኒዌይስ የተነሱትን ነገሮች አሁን ከመጨረሻው ልጀምርላችሁ ማለት ነው። ወንድማችን አንድ ሚውት አድርገው። እሺ ቃሌ አንድ ሚውት ድምጽ ይቅርታ ችግር የለው። ወንድማችን ምን አይነት ጥያቄ ጠየቀ? እስቲ የቤተ ክርስቲያን አባት ምን ያለ ማርቆስ 16 ከማቴዎስ ጋር እንደሚገናኝ ከዛ ደግሞ ለህፃናት እንደሆነ እንዲህ አይነት እኔ የተናገርኩትን ነገር ያንዳንዱን ቃል በቃል እንዲናገሩ አባቶች መጠበቅ የለብንም። ግን ማርቆስ 16 ላይ የተሰጠው ታላቁ ተልእኮ ማቴዎስ 28 ዘግቦታል አልዘገበውም? ክርስቲያን የሆነ ይቀበለዋል። አላቅም የሱን ግን በቃ ክርስቲያን የሆነ ያውቀዋል። ይኸው ታላቁን ተልእኮ ወደ ዓለም ሲልካቸው ሐዋርያትን ይኸው ማቴዎስም ዘገበው ማርቆስም ዘገበው። በቃ ምንም ልዩነት የለውም። አንድ አይነት ሁኔታ ነው። ኦኬ በተለያየ አይነት ቀን አይደለም፣ በአንድ ቀን ነው። ኦኬ በአንድ ቀን የሰጣቸው ታላቅ ተልእኮ እንደሆነ ይሄ መጽሐፍ ቅዱስ የሚያነብሰው በቃ ክርስቲያን የሆነ ሰው የመጀመሪያው የሚያውቀው ነገር ነው። ማርቆስ 16 ለህፃናት አይሆንም ስንል ምን ማለታችን ነው? በቃ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ስላለ ነው። ወንጌልን ለፍጥረት ሁሉ ስበኩ ማለት በቃ መስማት ለሚችሉ መስበክ ለሚችሉ ስበኩ፣ ከተሰብከው ያመነ የተጠመቀ ይድናል ነው ያለው። ርዕሳችን ግን መነሻችን ምን ነበረ? ሺፍት የተደረገው ኦኬ ድህነት ከጥምቀት በኋላ ነው ወይስ በፊት ነው? ይሄው ክርስቶስ ሲናገር ከጥምቀት በኋላ ነው። ሰው የሚድነው አምኖ ሲጠመቅ ነው አለ። በቃ አሜን ብለን እኛ የክርስቶስ ልጆች እንቀበላለን። እነ መሰረተ ክርስቶስ በእምነት ደረጃ በቤተ ክርስቲያን ደረጃ አልጻፉትም። ይሄው ወንድማችን በራሱ አንደበት የመለሰው ማርቆስ 16ን ዞር ብለው አላዩትም። እንግዲህ ታላቁ የክርስቶስ ተልእኮ የሆነው ልብ በሉ፣ የክርስቶስ ታላቁ ተልእኮ የተሰጣቸውን ለሐዋርያት ይሄ ለቤተ ክርስቲያን የተሰጠ ነው። ኦኬ ዞር ብሎ አላየው። መሰረተ ክርስቶስ ይሄን ቃል ልታብራሩ አችልም። ለምን? ድህነት የሚመጣው ከጥምቀት በኋላ ስለሆነ ማለት ነው። ኦኬ ለብቻ በነገራችን ላይ እምነት ለድህነት እንደሆነ ለብቻ፣ ጥምቀት ለብቻ ለድህነት እንደሆነ መጽሐፍ ቅዱሳችን ተነግሯል። ያ ማለት አንዱን አያስፈልግም ማለት አይደለም። በተደጋጋሚ በፕሮቴስታንት ወንድሞቻችን ቅዱስ ሜሮን ሲነሳ አንብሮተ እድ ማለት ነው ሲነሳ እናያለን። ለምሳሌ ማርቆስ 16 ላይ አንብሮተ እድ ይላል። ያን አንብሮተ እድ እንዳለ ይሄ ስርዓት ከክርስቶስ እንደሆነ ለማወቅ ከፈለግን ይሄው ተልእኮ የተሰጣቸው ሐዋርያት ምን አደረጉ ብለን ሐዋርያት ሥራ ምዕራፍ 8ን ማየት ነው። አንብሮተ እድ ሲፈጽሙ አይተናል። ሐዋርያት ሥራ ምዕራፍ 19ን መመልከት ነው። አንብሮተ እድ ሲፈጸም አይተናል። የእጅ መጫን ሲፈጸምላቸው አይተናል። ስለዚህ በሐዋርያት አስተምሮ የክርስቶስን ትእዛዝና ትምህርት እናገኘዋለን ማለት ነው። ሐዋርያት ልክ ሲፈጽሙት ክርስቶስ እንዳስተማረ ነው። ለምን? እኔ የተቀበልኩት ወንጌል ሐዋርያ ቅዱስ ጳውሎስ ምንድን ያለው? ከሰው እንዳደላ አሳውቃቸዋለሁ፣ እኔ ከጌታ የተቀብየዋለሁ ነው ያለው። ስለዚህ የሚፈጽሙት ነገር፣ የሚያደርጉት ነገር፣ የሚያስተምሩት ነገር ከማን የተቀበሉት ነው? ከጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ግን ማቴዎስ 28 በዛ በታላቁ ቀን ተልእኮ ሲሰጣቸው ክርስቶስ ምን አለ? ኦኬ ሂዱ ወደ ዓለም ወንጌልን ስበኩ ካለ በኋላ እያንዳንዱን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጉ? ደቀ መዛሙርት ያድርጉ። በነገራችን ላይ አሁን ይሄ ፕሮቴስታንት ወንድሜ ማርቆስ 16 ይዘ በአብ በወልድ በመንፈስ ቅዱስም በማጥመቅ ይሆናል ብለው ማቴዎስ 28 ነው የሚሄድልኝ።
ለምን በምን ስም እንደሚያጠምቁ የተነገራቸው ማቴዎስ ላይ ስለሆነ አያችሁ የአንድ ቀን ተልእኮ ስለሆነ መጽሐፍ ቅዱስ እንዲህ ለብቻው ተገንጥሎ አይነበብም በመላት ነው መቀበል ያለብን ማለት ነው ማቴዎስ 28 ላይ ደቀ መዝሙር የምንሆንበት ጥምቀት እንደሆነ ይነገራል ደቀ መዝሙር ማለት የጌታ ማለት ነው ስለዚህ ህፃናት የጌታ የሚሆኑት በምንድነው በአብ በወልድ በመንፈስ ቅዱስም ሲጠመቁ የአብ የወልድ የመንፈስ ቅዱስ ገንዘብ ይሆናሉ ማለት ነው አሁን ዘሎ እንደው የህፃናት ጥምቀት ላይ መሄዱ አስፈላጊ ባይሆንም ማለት ነው ስለዚህ በአጠቃላዩ ምንድነው ኦኬ አንብሮተ እድ እነዚህ ስርዓቶች በሐዋርያት የተሰጡ ናቸው ኦኬ ከጌታ የተቀበሉት ነው እንደገና ሐዋርያት የፈጸሟቸው ናቸው የቆርኔሌዎስ ግን ተነስቷል የቆርኔሌዎስ ባይዘው የመጀመሪያው አህዛብ ስለሆነ ለምልክትነት መንፈስ ቅዱስ አስቀድሞ ወርዷል ኦኬ መጀመሪያ አስቀድሞ ወርዷል ከዛስ ጥምቀቱ ቀርጦበታል አልቀረበትም ወዲያው ተጠመቀ ለዛ ነው ሐዋርያው ቅዱስ ጴጥሮስ ምን አለ እንደኛ እነዚህ መንፈስን የተቀበሉ እንዳይጠመቁ ምን ይከለክላቸዋል ማን ውሃን ሊከለክላቸው ይችላል ስለዚህ ህፃናት መንፈስ ቅዱስን እንደሚቀበሉ ሐዋርያ ሥራ ምዕራፍ 2 ላይ ከተናገረ እንግዲህ ያ እንዳይጠመቁ ውሃን ደግሞ ማን ይከለክላቸዋል ስለዚህ ቃል መተ ተከለክላል አከለክልም አማን አትከለክልም በቃ ማን መከልከል አይችልም ለምን ሐዋርያ ሥራ ምዕራፍ 2 ላይ ህፃናት መንፈስ ቅዱስን ሊቀበሉ እንደሚችሉ ተናግሯል ስለዚህ መንፈስን መቀበል ስለሚችሉ ጥምቀት እንደሙኛ ውሃን አንከለክላቸውም ማለት ነው ውሃ ግን እንደሚያድን አንደኛ ጴጥሮስ ላይም ሮሜ 6 ላይም ገላትያ ላይም እንዲሁም በተመሳሳይ ተናግሯል መዳን ማለት ምን ማለት ነው ክርስቲያኖች እኛ ምናምነው ከክርስቶስ ኢየሱስ አንድ ደቂቃ አልፏል ቴንክ ዩ ቀጥል በቃ 4 ደቂቃ አለኝ ማለት ነው እሺ አይ 47 አልነበረም 4 ደቂቃ አለኝ እንጂ እሺ ወንድማችን ምን አለ መሰረተ ክርስቶስ በማርቆስ 16 መሰረተ ክርስቶስ በትክክል አለም ቃሉን ይተቀመጡ ለምን ድህነትና ጥምቀት ሲታዩ መጀመሪያ ጥምቀቱ ከድህነት በፊት ይመጣልና የኔ መልስ ምን ነበር አይ ቤተክርስቲያኒቱ ማርቆስን ይዛ አይደለም ድህነትን የምታብራራው ድህነት የሚለውን ሐሳብ ስለ ጀስቲፊኬሽን ነው ስለ ሳንክቲፊኬሽን ስለ ግሎሪፊኬሽን የሚለውን ጥያቄ ማርቆስን ብንጠይቀው አይነግረን ምክንያቱ ደግሞ ምንድነው በዛ መንገድ አይደለም ኮንቴክስቱ የተቀመጠው የመጀመሪያው ነገር ስለዚህ ከኮንቴክስቱ ውጭ በሆነ ጥቅስ የቤተክርስቲያኒቱን ኮንቴክስት በጭራሽ ልታረግ ጀጅ ልታደርግ አትችልም ነው ፖይንቱ ራሱ ማለት ነው ከዛ በኋላ ሄደንና ጥያቄ ተነሳ ምን ላይ ማርቆስ 16ን ይዘ እስቲ በእምነትና በጥምቀት መካከል ሜሮን የሚባል ነገር እንደሚመጣ አሳየን የለም ምክንያቱም ኮንቴክስቱ ስለሱ ስላልሆነ ለማሳየት የፈለግነው ትልቁ ነገር እሱ ኮንቴክስቱ ስለሱ ስላልሆነ ለአንተ ጊዜ ሲሆን ኮንቴክስት መሳት ይፈቀዳል ኦኬ ጥያቄ ስትጠየቅ ኮንቴክስቱን ለመያዝ ትጠነቀቃለህ ዩሲ ይሄ ነው ችግሩ እንደዛም ሆኖ ማለት ነው ናቱሻ የኔ ቤተክርስቲያን በከሰስክበት ልክ ያንተ ቤተክርስቲያን ፌል ታደርጋለች ትልቁ ችግር ያለው እዛ ጋር ያንተ ቤተክርስቲያን ፌል ታደርጋለች ለምን አንደኛ ያመነ የተጠመቀም ይድናል አልክ እንጂ ያመነ የተጠመቀም ሳይነጣጠል አንብሮተ እድ የተቀበለ ይድናል የሚል ትምህርት ማርቆስ አያሳይም ኦኬ ሲጀመር በጥምቀትና በድህነት መካከል ያለውን ግንኙነት መጽሐፍ ቅዱስ ሲያስቀምጥ በየትኛውም ሰፈር በየትኛውም መጽሐፍ ኦኬ አንብሮተ እድን አስገብተው ያወራም አንብሮተ እድ ያደርጉ ነበር አያደርጉም ሌላ ጥያቄ ጉዳዩ እሱ አይደለም ሲጀመር በጥምቀትና በድህነት መካከል አንብሮተ እድ የሚባል ነገር አለው የለም ስለዚህ ቤተክርስቲያን አንብሮተ እድን ኦኬ በጥምቀትና በድህነት መሃል ስላስገባች ይህ መጽሐፍ ቅዱሳዊ ትምህርት ያካሄድክ ነው ማለት ነው በማርቆስ መሰረት አንድ ሲጀመር አንብሮተ እድን ያካትታል አልክ አንዳንተ ያመነ ካንተ በፊት ማን ነው ስትባል የለም this is በጣም አስደናቂ ጉዳይ ኦኬ እንዳንተ ያመነ በዚህ በጭራሽ ነው የሌለው ማለት ነው እንዳንተ ያብራራ ያካትታል ብሎ ማለት ነው ያካትታል ያልከው አንተ ራስን እኔ ያልኩትን አባቶች እንዲሉ አይተበቀም ማለት አንተ ያልከውን አባቶች እንዲሉ ካልተጠበቀ ስላንተ ራሱ ነው ምን አገባኝ ታዲያ ምንም አያገባኝ ኦኬ ስለዚህ ምንድነው ፖይንቱ አንተ የምታስተምረው ትምህርት ራሱ አባቶች ራሱ በዛ መንገድ ባላብራሩበት መንገድ ነው የምትቀበለው አንዳንዱ ነገር ማለት ነው ከዛ የህፃናት ጥምቀት ላይ ተጠየቅ የህፃናት ጥምቀትን በተመለከተ ኦኬ ማርቆስ ምንም የሚለው ነገር የለውም ስለዚህ አብዛኛው ኦርቶዶክሳዊ ማርቆስ አይገባውም ራሱ የማርቆስ ወንጌልን ጠቅሶ እኛን መሞገት አይችልም ለምን አይመለከተውም በዛንነት ነው የተጠመቀው በጭራሽ ነው እኛ መሞገት የማይችለው ይሄን ክፍል ይዞ ማለት ነው አንድ ሁለተኛ ከማቴዎስ ጋር ገናኝተ ልታወራው ፈለክ ከማቴዎስ ጋር እንዳንተ አገናኝቶ በዚህ ደረጃ ያወራና ያስረዳለ የለም ማን ያስረዳው አንተ ወንድማችን ናታን ስለዚህ አሁንም አባቶች ባላብራሩት መንገድ ጥቅሱን አንደርስታንድ ያደረከው ስለሆነ ክፍሎቹን አገናኝተ የሆነ ቲዮሎጂ ለመፍጠር እየሞከርክ ስለሆነ ስህተት ነህ ጥምቀት ያድናል አዎ
ኦኬ እሺ ጥምቀት ያለ የሚለው ያደራ ላይነጣጠልም ያለ ራሱ የለም በጭራሽ ነው የሌለው ማለት ነው። ኦኬ ሁለት ኮንቴክስት ሲባል ግን ምን ማለት ነው? ያመነ ይጠመቀ ሚድናት ሲባል በአጠቃላይ በእግዚአብሔር መንግስት ውስጥ ቦታ ስለሚኖረው ሰው እየተናገረ። ኦኬ እኔ ደግሞ ቤተክርስቲያኔ ስለ ጥምቀትና ድነት ያለውን ግንኙነት በጀስቲፊኬሽን ስኮፕ ውስጥ ነው የምታየውና በሳንክቲፊኬሽን ስል ማርቆስን አልጠቅስም። ለምን ሰው ሳይጠመቅ ምንም ሳያደርግ በእምነቱ ብቻ በጸጋው እንደሚጸድቅ መጽሐፍ ቅዱስ ይናገራል። በጣም ግራውንድ አለኝ እኔ ለማውራት ይሄንን ማለት ነው። ቀጥሎ ግን በመቀደስ ፕሮሰስ ውስጥ ግን የግድ ነው ሳክራመንቶች ከሁሉ ነገር በፊትና በላይ ያስፈልጋሉ። አለቀ። ስለዚህ ጥምቀትና ድህነትን ቤተክርስቲያኔ አትነጣጥለውም ብዬ በዚህ መንገድ መናገር እችላለሁ ማለት ነው። ኤኒዌይ ቴንክ ዩ ጋይስ ጨርሻለሁ። ወይ ሜሪ አይ ሰዓት ልልህ ነበር ጨርሼ በሰዓት እሺ ቴንክ ዩ ከቢሮ መውጣበት ሰዓት ላይ ነው እንትን እያልኩ እያወራ ያለሁትና እሺ ቴንክ ዩ ናቱ ስለሆነ ወንድሜ ናቱ በጣም የሚያሳዝነው ግን ቃሌ ጥምቀትን ከምንም ድህነት ጋር ልታሳየኝ አልቻልክም። በመሰረተ ክርስቶስነት በለው ከምንም ጀስቲፊኬሽን ሳንቲፊኬሽን ትላለሽ እንጂ ፓፓ እቺ ያ መሸወጃና እሺ እንትኑ ነገር አታለቃቅስ ችግር የለውም ወንድሜ። አይ አሁን መጨረስን አይ ፒዲኤፉ ስላለ ገጹ ምናምን ትነግረኛለህ ላነበው ፈልጌ ነው። ገጹ ምናምን ቁጥሩ ምናምን ትነግረኛለህ ከድህነት ጋር ብቻ እንደው ከምንም ጀስቲፊኬሽን ጋር ይሁን ከምንም ጥምቀት እሺ እንትኑ ላነበው ስለፈለኩ ነው። አሁንም ጥያቄ ውስጥ ነው ያለው። ስለዚህ እኔም ጠይቃለሁ ከዛ ቀጥሏል። ወራዩ ካን እኔ አልጠየቅም አንተ ነህ እኮ ልሂድ ያልከው እንጂ እኔ ምንም እስቲ ከመሰረተ ክርስቶስ ከጀስቲፊኬሽን ጋር ይሁን ከምን ጋር ይሁን ስለ አንዴ ቆይ ስለጠየቅ ማለት ነው። በመጀመሪያ እንደዚህ ቆይ አንዴ ላውጣውሽ አንዴ ወይ ደግሞ እንትን በል አራላውጣለሽ አሁን እያነበብኩልሽ ስለሆነ እንት ቁጥሩ ምናምን ያልኩ ነበር። ስለ ድህነት አሁን ሰዓት የለኝም። ይኸው ማንበብ ስለሆነ የፈለከው አንበብ። ኦኬ ታነበው አሪፍ ነው። የሰው ድህነት የሚለውን አረ እየወጣው ነው ባካ እንዴስ ነው የሰው ድህነት የሚለውን ከገጽ 5 እና 6 ላይ ያለውን ሐሳብ ተመልከተው። መጀመሪያ ድነናል የዳነው እንድናለን የሚለውን ሐሳብ ፓራፍሬዝ አድርጋ አስቀምጠዋለች። አንድ ስለዚህ ጥምቀት ጋር ስትሄድ የሚመጣው ይሄ ከዳነ በኋላ የሚለው ሐሳብ ጀስቲፊኬሽንን ነው ስንል ደግሞ ሰው ከእግዚአብሔር ጋር ከታረቀ በኋላ የሚለውን ጀስቲፊኬሽንን ላይ ያብራራችሁን ሐሳብ ይዛ ነው ከታች ያብራራች ያለችው ማለት። ስለዚህ ሰነዱን ቁጭ ብለህ በደንብ አንብቤዋለሁ ለማለት ፈልጋለሁ። እሱን አይደለም የጠየቅኩ ከጥምቀትን ከድህነት ጋር አያይዛ አንዴ አሁን እያወራው ያለው ነገር ምንድነው? ጀስቲፊኬሽን ላይ ያስቀመጠችው ነው ያልኩ ነው። አንበውስ ያውጣና አንበውስ አላያያዘችው ምን ሰው ከዳነ በኋላ ነው የሚጠመቀው ነው ያለችው። ምንድነው ከድህነት ጋር ምን ከዳነ በኋላማ አስረዳው እኮ አውጣና አንበውስ እኮ እስቲ ከድህነት ጋር እስቲ ለድህነት የሚጠቅመውን ጥቅም እስቲ ጥምቀት ብላ ያስረዳችሁ ምን ላይ ነው? አይ የለህም ከሌለ እንበል እስቲ ለመጠምዘዝ እየሞከርክ ነውና ፖይንቱን በደንብ አድርጌ አስቀምጬልሃለሁ። ከዳነ በኋላ የሚለውን ሐሳብ ሰው የሚሰማ ሰው ስላለ ቶ ከዳነ የሚለውን ሐሳብ ትለኛለህ። እኔ እሱን አልጠየቅኩም። አረረና ሰማ እኮ ቆይ ራስህ ተረጋጋ። ጥምቀት ከድህነት ጋር ጥያቄ የሚመለስልህን ጥያቄ ስማ ረጋ በልና የመለስኩልህን ጥያቄ መጀመሪያ እንትን ምን መለስ ካልመለስክም እሱን ራሱን ለመሞገት ሞክር እስቲ እንደው ቢያንስ እንደው ሰውም ጉድ እንዳይል ማለት ነው። እሱን ያሁን የነገርኩህን እንኳን አሁን የነገርኩህማ ድህነትን ያብራራችበት ነው። እኔ ደግሞ ጥምቀትን ከድህነት ጋር ያደረገችበትን አሳይ። ረጋ በልና ቆይ ስማ ረጋ በልና ስማ መሳቅ መብት ነው። በመጨረሻ የሚቀር መሳቅ ስለሆነ ማለት ነው። ግን አሁን ትለያለህ ከጥምቀት ጋር ያያዘችበትን አሳየኝ ያልኩህ ትንሽ ረጋ አንዴ ረጋ በል ሚዩት አድርግና ስማ ረጋ በለስ እሺ ጎበዝ ልጅ ሚዩት አድርገው ብትስቅም ችግር የለውም። ኦኬ በመጀመሪያ ደረጃ ከዳነ በኋላ የሚለውን ሐሳብ በጀስቲፊኬሽን ሴንስ ነው እሷ የምትረዳው ብዬ አስቀመጥኩኝ። ለምን ከተባለ ረጋ በል ረጋ በል እስቲ እንዲህ ነው የምትሸውደው። እየሳክም ረጋ በል እየሳክም ረጋው መረጋጋት ይቀርሃል። ናታን ረጋ በል ትናንትና የተፈጠረው ይሄ ነው። እኔ እየሳቃችሁ የፊዝ ምናምን የሆነ ማነር በጎደለው መልኩ አትነጋገሩ። ትልልቅ ሰዎች ግን ማነር ባለው መልኩ ነው መነጋገር ያለው። ማነር ማለት አስሬ ረጋ በል ማለት ነው። ስትስቅና መሀል ስትገባማ ረጋ በል እልሃለሁ። እኮ ረጋ በል ስልህ
ህፃናት አይደለም እሺ ተቀብያለሁ እሺ ረጋ በል ስል እንደው መረጋጋት የጎደለ ሰው ነው እያልኩ አይደለም መሀል አትግባብኝ ማለት ነው ችግር የለውም ቀጥል እሺ ቀጥል አሁን አሳይ ከጥምቀትን ከድነት አያይዛ እሺ አሁንም ረጋ በል ስማኝ እሺ በቃ ጥያቄ ሰምቻለሁ ፓፓ ኧረ በጌታ አሳየኝ ያልኩ እኮ አንተ ዝም ካላልክ እንዴት ነው ማሳየ ብራዘር ምንም በቃ እኮ ልታስወራኝ ራሱ አልቻልክም እኮ በጌታ ሰው እሺ ይሄው አሁንም ላስቀምጥ እንደዚህ ብዬ ቅድም በደንብ አንብቤልሃለሁ ስላልተረዳኸው ግን አሁንም መልሼ ላስቀምጠው ከዳነ በኋላ የሚለው ሐሳብ ከእግዚአብሔር ጋር የመታረቅን ሐሳብ ይዞ እዛው መንባቡ ላይ ታገኘዋለህ ኦኬ ያ ምንን ያሳያል ከላይ ሰው በክርስቶስ በማመን ነው ከእግዚአብሔር ጋር ሊታረቅና ሊጸድቅ የሚችለው ብላ ከላይ ነገረ ድነቷ ላይ አብራርተዋለች ነገሮችን አገናዝቦ ማየት ይጠይቃል አያ አንድ መስመር ላይ ቆሞ መሞገት ብቻ ሳይሆን ነገሮችን አገናዝቦ ማየት ይጠይቃል ኦኬ ቀጥሎ ደግሞ ከዳነ በኋላ ካለች በኋላ ደግሞ ያ ነገር ጸጋ እንደሚያስገኝ ጭምር በረከት መንፈሳዊ በረከት ያስገኛል ብላ አስቀምጣለች ሶ ከዳነ በኋላ የሚለው ሐሳብ ጀስቲፊኬሽን ይይዛል ጥምቀት የክርስቶስን ትእዛዝ እሱን መፈጸምና ኦኬ ያንን ትእዛዝ የተከተሉ የመኖር ጉዳይ በዛም በረከት የሚያስገኝ ጉዳይ እንደሆነ አስቀምጠዋለች እሱን የት እናገኘዋለን ሰው በክርስቶስ አምኖ ከጸደቀ በኋላ ትእዛዙን በመፈጸም ከጌታ ላለመለየት ትእዛዙን በመፈጸም እንደሚኖር ታስተምራለች ብላ መቀደስን አስቀምጣለች እሱን እየተከተልን ሶ ክርስቶስን ያዘዘውን ነገር መፈጸም ራሱ መቀደስ ተብሎ ይጠራል በሌላ ቋንቋ ስለዚህ ጥምቀት ክርስቶስ ያዘዘውን የመፈጸም ጉዳይ ከሆነ በቀጥታ ከመቀደስ ጋር የሚገናኝ አንድ ሰው ካልተጠመቀ ክርስቶስ ያዘዘውን እየፈጸመ አይደለም ከጌታ ላለመለየት ብላ ያስቀመጠችው ለዛ ነው ክርስቶስ ያዘዘውን ካልፈጸመ አንድ ሰው ከጌታ ይለያል የቤተክርስቲያን ትምህርት እንደዚህ ሶ ጥምቀትን ከድህነት ጋር አላገናኘችውም ብለ ከዚህ በኋላ ከሞገትክ በቃ ባላየና ባልሰማ እንዲሁም ባላሸተተ ራሱ እየተራመድክ ነው ማለት ነው እሺ እኔ እዚህ ዲቤት አንተ ባልከው መንገድ ቆይ ዲቤት አረ ልጨርስ እኔ ዲቤት አረ በእናትህ ዝም ብለህ የምታወራው ይኸውልህ ጀመረ በቃ እርግጫ ጀመረ አረ ቆይ እንደኔም ላውራ አንተ ብቻ ነህ እንደምታወራው ይሄው እኔ ዲቤት እጠራሃለሁ እዚሁ አንተ ባለህበት ይሄው መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ እንዳልሆነ በነገራችን ላይ ቤቴና እና ጠይቀኝ እኔ እንደዚህ አይነት ቀላል ጥያቄ ላይ ዲቤት አልገባም ይልቅስ ይሄው እሺ ዲቤት እኔ እስቲ ከዚህ ጋር በተያያዘ እኔ ዲቤት እዚህ ጋር በተያያዘ እስካሁን አወራህ አይደል በቃ ላውራ አንዴ ምኑን ሳልጨርስልህ አረ ረጅም ሰዓት ወሰድክ ምንም የምታወራው ሌላ ነው የተጠየቅኩት ሌላ ነው ጠይቀህ አይደል እንዴ መማር አለብህ ከጠየቅ መማር አለብህ ስለዚህ እኔ ካንተ ልማር መልስ ነው እሺ በቃ እሺ አትማርም አንተ አትማርም በቃ ተወሽና ሚውት አርግና አንዴ ለሰው ምን ጨርስ ሃይጃክ አረከኝ ትላለህ ኧረ እኔ እንደው ረጋቢ እያወራሁ ነው አውራ በቃ ዝም ብለህ አውራና ሲደክም ንገረኝ ሲደክመኝ እነግርሃለሁ አፍላፋት ባባል ብለህ ካርኩት እኔ ጥያቄ አለኝ ቃሌ ከናቱ ቀጥሩ ሲደክመኝ እነግርሃለሁ ረጋ በልና ስማኝ አንዴ ተሜ አንተ ዝም በልና እሱ ያው ዝም በል የሚልና ሚውት አርግ ተረጋጋ የሚል ነገር ከአፍ ላይ ማን የነቀሰብህ እናል አየ ጀመረ እርግጫ አንተም ዝምሩም ተጠኝ ምን ዝም በል ሚውት አርግ ተረጋጋ የሚለውን አፍ ላይ ተነቅሷል መሰለኝ ምላስ ነው ሚውት አሁንም ሚውት አርግ እንዴ አንተ ሞዴሬተር ነህ እንዴ ሚውት አርግ እሺ 10 ደቂቃ ይሰጠኝ እንደውም እሺ አውራና እናቱ ደግሞ 10 ደቂቃ ያወራል ቀጥል 10 ደቂቃ አውራና ተሙ ሼር አርግልኝ እሺ 10ኛው ደቂቃ ላይ ሼር አርግ አንተ 10 ደቂቃ ቀጥል ተረጋጉ እስቲ ረጋ በሉና አንድ ጊዜ እኔ ልጨርስና መንገድ ላይ ሆኜ ነው የማወራው ባይዘው እና መንገድ ላይ ሆነ አውራ ተረጋጉ ብቻ ነው የምታወራው እኮ መልሱን አውራ እኮ ማን ከገባማ ተረጋጋ ነው የሚባለው እንዴ ጋር እየሰማን ስለዚህ ቀስለና እንዴ ተረጋጋ እያላችሁ ጻፉለት አይሆ ማለም እየገባ ጻፉልን እስቲ በእናታችሁ ናቱ እንዲረጋጋ በእናታችሁ ወይ መከራ እሺ ልቀጥላው እንደው ማል እንደማትገቡ እርግጠኛ ነኝና የመሰረተ ክርስቶስ ቤተ ክርስቲያን አስተምህሮ ጥምቀትን ከመቀደስ ጋር ታገናኘዋለች ስል ጥምቀት የጌታ ትእዛዝን የመፈጸም ጉዳይ ጭምር ሆኖ ስለተጻፈና ስለተቀመጠ ነው እሱ ዛው ያስከው እንትን ላይ ቴክስት ላይ አንድ እሱ ምንድነው የነገረነት ትምርቷ ላይ የጌታን ትእዛዝ የመፈጸም ጉዳይ በሙሉ ክርስቶስን የመምሰልና የመቀደስ ጉዳይ እንደሆነ አብራር ታስቀምጣለች
ክርስቶስ ያዘዘውን ያልፈጸመና በዛ በመከተል ህይወት ውስጥ ያልኖረ ከጌታ እንደሚለይና ለዓለመለየት ይሄን ማድረግ እንደሚገባ አስቀምጣለች። ስለዚህ የመቅደስ ህይወት ላይ ስናስቀምጥ ስትሮንግ ቤዝ ይዘን ነው የምናስቀምጠው። አይ ማርቆስ ከተባለ ማርቆስ ወንጌልን ይዞ ማንም ሰው አምብሮተ እድን ሊያስቀምጥ አይችልም ወንድማችን እንዳስቀመጠው ኦኬ ይካተታል ብሎ በድፍረት እንዳለው በጭራሽ ነው ማታስቀምጠው ኦኬ የማያስቀምጠው የትኛውም ቤተክርስቲያን አባት ማለት ነው። ሶ እንደው እንትን ስታስቀምጡ አንዳንድ ነገሮችን ወደ ራስም እንደሚተኮስ ማሰብ መቻል አለባችሁ ብዬ አስባለሁ። እሱ ብቻ አይደለም ጥምቀት በተነሳበት ቦታ ሁሉ ከድህነት ጋር አብሮ የአምብሮተ እድ ጉዳይ ሲነሳ ማንመለከትም። አምብሮተ እድ መንፈስ ቅዱስን በአምብሮተ እድ ይቀበሉ ነበር። አዎ ኦኬ እነ ቆርኔሌዎስ ራሳቸው እጅ ሳይጫንባቸው መንፈስ ቅዱስ ይወረደባቸው ለምልክት አለ ወንድማችን ሳይድኑ ነው የወረደባቸው አይደለም ነው ጥያቄው ማለት ሳይድኑ ካለ ባልዳና ሰው ላይ መንፈስ ቅዱስ ይወርዳል የሚለው ኦኬ ይሄን አዲስ ኪዳናዊ ትእዛዝ አምጥቶ ያስቀምጣል። አዲስ ኪዳን ተስፋ የሚገባልን መንፈስ ቅዱስ ለዳኑ ሰዎች የሚሰጥ ጉዳይ እንደሆነ ስለሆነ ማለት ነው። ኦኬ ሶ ይሄ እንዳለ ሆኖ ታዲያ አንተ ጥምቀትና ድህነት መሃል አምብሮተ እድን ስታስገባ ማስረጃ ምንድነው ሲባል ከጥቅስ ነው የሚዘለው በምንም አይነት መልኩ ያስቀምጠውም ማለት ነው። ኦኬ እኔ ደግሞ ሁለት ኮንቴክስት አሳየው። አንዱ መዳን ሰፊውን የድነት ሐሳብ የሚል ሁለተኛ ልክ ጸጋው በእምነት አድኗቸዋል የሚለው ሐሳብ እንዳለ ሁሉ እንደዚሁም ደግሞ ሰው ሳይጠመቅ ምንም ሳያደርግ በእምነት ብቻ ሰው እንደሚጸድቅ መጽሐፍ ቅዱስ ደጋግሞ የሚናገር እንደመሆኑ ኦኬ ሰው በእምነት ይጸድቃል ሲል ሲደመር ጥምቀትን የማያስቀምጥ መሆኑ ይሄ ሁሉ ይዤ ቤተክርስቲያኔ ጥምቀትን ከጽድቅ ጋር ከወርደሞ ከጀስቲፊኬሽን ጋር አላስቀመጠችም ለማለት በጣም ትልቅ ቤዝ አለኝ። አሳየ ደጋግመት ላይ ይሄው ያሳየው ከዚህ በላይ እንዴት ላሳይ? ኦኬ ሶ አንተ ማምጣት አትችልም ስለ ጥምቀት ያለህን ቴዎሎጂ ይዘህ ኦኬ አምብሮተ እድ ሜሮንና ያልካቸውን ነገሮች ማምጣትም አትችልም። ሲጀመር አምብሮተ እድ በሜሮን መተካት አለበት በቅባት የሚል ነገር መጽሐፍ ቅዱስ ላይ ራሱ ልታመጣም አትችልም። ግን ጥምቀትና ድነት መሃል ከታ አይነጣጠሉም ብለሃል። ኦኬ አይነጣጠሉም ብለሃል ምንም ማስረጃ ሳይኖር እንደዛ ያልከው ማለት ነው። እኔ ግን ማስረጃ እያለኝ ነው እንደዚህ ያልኩት መጽሐፍ ቅዱሳዊ ማስረጃ ይሄን እየተከስኩኝ የቤተክርስቲያኔን የተናገረችበትን ኮንቴክስት እየተከስኩኝ ማለት ነው። ስለዚህ ከዚህ በኋላ የምታደርገው ነገር ምንድነው? ከንቱ ክስ እንጂ በምንም አይነት ሁኔታ የነገርኩ ነገር የሚያጠግብ ሆኖ ሳይሆን ቀርቶ አይደለም። መጽሐፍ ቅዱስን ጠቅሼ የተነገረበትን ኮንቴክስት ጠቅሼ ያብራራው ስለሆነ ማለት ነው። ስለዚህ አሁን ስትመለስ ምንድነው የምታደርገው? ጥምቀት የጌታን ትእዛዝ የመፈጸም ጉዳይ ነው ብላ መጽሐፍ ቅዱስ ማነው ቤተክርስቲያን ስላስቀመጠች የጌታን ትእዛዝ የመፈጸም ጉዳይ ከጌታ ላለመለየት በመቀደስ ህይወት ውስጥ ክርስቶስን በመከተል ህይወት ውስጥ የምናደርገው ነገር እንደሆነ ደግሞ ከላይ ስላስቀመጠች ይሄንን ኮንቴክስት መጀመሪያ ማፍረስ ይገባል። ግልጽ አፍርሷችን እኔ ግን በዚህ ኮንቴክስት አስቀምጣለሁ አንተ ግን ማስረጃ ይላል ጨርሻለሁ። እሺ ተመስገን እንኳን ጨረስክ። እሺ ልቀጥል። እንዴ በስማ የጠየቅነው ጥያቄ ኮሜንቱን አብሬላችሁ የጠየቅነው ጥያቄ ምንድነው? ሰዎች ጥያቄው ምንድነው? የጠየቅነው ጥያቄ ኮሜንት አብሬላችሁ ሜሪ የጠየቅነው ጥያቄ መሰረተ ክርስቶስ የቃሌ ቤተክርስቲያን ቸርች ብሎ የሚጠራት ማለት ነው ጥምቀትን ከድህነት ጋር አያይዘ የጻፈችውን ጽሑፍ አንብብልኝ። በቃ መልሱ ምንድነው? ተረጋጋ ነው። ምን የጠየቅነው ይሄ ነው። በቃ ሌላ ምንም እንደው እዛ መርገጥ የለም። ይሄ ያላወቁ ያልጠነከሩ ፕሮቴስታንትን መሸውድበት ነው ባይዘው። ይልቁንስ ጥምቀትን እንዴት አስቀመጠች? ይሄው የራሱ የእምነት መግለጫ ምን ይላል? ሰው ከዳነ በኋላ ነው የሚጠመቀው አለች እንጂ እንደው ለመዳን ነው ለድነት ያስፈልጋል እንዲህ የሚመስል ነገር አላስቀመጠችም። ምን ቃሌ ግን በተለያየ የላይቭ ዲቤት ላይ ጥምቀት ለድነት እንደሚያስፈልግ ራሱ ኮንፌስ አድርጎ ወጥቷል። እሱ እንደተናገረው እንኳን መሰረተ ክርስቶስ አላስቀመጠችም አልተናገረችም። ቀደም ስጠይቀው ካስታወሳችሁ ምን ብሎን ነበረ? ሰው እንዴት ነው የሚድነው? ሲያምን ብቻ ነው የሚድነው ከጥምቀት በፊት ወይስ አምኖ ከተጠመቀ በኋላ ነው የሚድነው ስል በሁለቱም ብሎኛል። ከዛስ ምን ጠየቅኩት? እስቲ እንዲህ በሁለቱም መሰረተ ክርስቶስ የአንተ ቤተክርስቲያን ያስቀመጠችውን እምነት መግለጫዋ ላይ የለም። ከቤተክርስቲያኗ ውጪ ነው የሚያምነው። ጀለስ ገብቷችኋል? ከቤተክርስቲያኗ ውጪ ማለት ነው የለም። አታውቀውም። እንደዛ ብላ አታምንም። እሷ የምታምነው ምንድነው? መሰረተ ክርስቶስ ምን ብላ ነው የምታምነው? ሰው ከዳነ በኋላ ምን ይላል? ይጠመቃል። በቃ ለድነት አስፈላጊ አይደለም ማለት ነው። ሰው ከዳነ በኋላ ይጠመቃል ማለት ይሄው ከዳነ በኋላ ማለት ለዚህ ለዳነው ድህነት አስፈላጊ አይደለም ማለት ነው። ኦኬ ስለዚህ ሰው ከዳነ በኋላ ይጠመቃል የሚል የመጽሐፍ ቅዱስ መሰረት የለውም። ይሄ ጥቅሱ ራሱ ቅድም ጠይቄው ለነገሩ የለም። መጽሐፍ ቅዱስ ጥቅስ ሊሰጠኝ አልቻለም።
ሰው ከዳነ በኋላ ነው የሚጠመቀው የሚል መሰረታዊ ጥቅስም የለም፣ ምንም የለም። ይሄ የሰው ሰራሽ ትምህርት ነው የመጀመሪያው። ይልቁንስ ግን ምን አይነት ነገርን በተደጋጋሚ ሲነገር እንሰማለን? ተረጋጋ። አረ ወደ መልሱ ፓፓ። ልክ ጥምቀት ለድህነት በዚህ ርዕስ ላይ ያወራን አንብሮተ ቅዱስ ሜሮን እነዚህ ነገሮችን ማምጣት ራሱ ጥምቀት ለድህነት የሚለው አስተምህሮ ላይ የምታፈርሰው ነገር ወይም የምትናገረው ነገር የለም ማለት ነው። የመጀመሪያው ነገር የሚያሳየው ይሄ ነው ትልቁ አስተምህሮታችን። ስለ ምስጢረ ጥምቀት ስናስተምር ይሄው ጥምቀቱ ለድህነት አስፈላጊ ነው፣ ያስፈልገናል። ኦኬ ጸጋውን የምንቀበልበት ነው፣ ለድህነት ያስፈልገናል። ታላቅ የሆነ ምስጢር ነው ብለን እናምናለን። እስቲ ቤተክርስቲያን እንደዛ ያለችበት ለድህነት ያስፈልጋል ብላ የጻፈችበት የለም። ባይዘው የለም። መሰረተ ክርስቶስ እንደዛ ብላ የጻፈችበት ክፍል ሊገኝ አይደለም፣ እንደው ሊታይ ሁሉ አይችልም። የመጀመሪያው ግን ምን ብላለች? ቀደም እንደነገርኳችሁ ሰው ከዳነ በኋላ ነው የሚጠመቀው። ወንድማችን ይሄን ስንጠይቀው ምንድነው ጀስቲፊኬሽን ነው? ድነትን ለአብራራው መጀመሪያ ድነትን አብራራው አይደለም የተባለው። ይሄው ከድነት ጋር አያይዛ የጻፈችው ነገር አለ ወይ? በቃ አሁን ስለዚህ እንደሌላ አይተናል። በቃ እንደሌላ አይተናል ማለት ነው። ማርቆስ 16 እና ቀደም ሄደንበታል። እንግዲህ መድገም ካለብንም በትንሹ ልበላችሁ ደቂቃ ስላለኝ ማለት ማርቆስ 16 እና ማቴዎስ 28 አንድ አይነት ተልእኮ እንደሆነ ካላመን ካንተ ንገረኝ። እንግዲህ ተልእኮ አንድ አይነት ነው። ባይ ዘ ዌይ አንተ ማርቆስ 16 ላይ ሆነ እኔ ማቴዎስ 28 ላይ ሆነን ልናወራ የሚገባን አንድ አይነት ወሬ ነው። ወንጌላውያኑ አንድ አይነት ወሬ ነው እያወሩ ያሉት። ኦኬ ጽሑፉ ሊለያይ ይችላል፣ ግን ታሪኩ አንድ አይነት ወሬ ነው። አንድ አይነት ተልእኮ ነው የተሰጣቸው ማለት ነው። የማጥመቅ ተልእኮ በሁለቱም ተሰጥቷል። በሁለቱም ተሰጥቷል። ግን ብሪፍሊ ደግሞ በየራሳቸው ወንጌላውያኑ ደግሞ በየራሳቸው ያብራሩት በየራሳቸው አጻጻፍ ዘዴ ደግሞ ያስቀመጡት ነገር አለ። ስለዚህ ማርቆስ 16 ጠይቀኸኝ ያንን ተልእኮ ስለዛ ተልእኮ ኦኬ ስለምን አልኳችሁ? ስለ ተልእኮ፣ ስለ ጥምቀቱ፣ ስለ ማመኑ ተልእኮ ስለዚህ ተጠይቀኝ ማቴዎስ ላይም ጨምሬ በመልስልህ መጽሐፍ ቅዱሳዊ ነው አያስብልም። በመጀመሪያ ለአንተ መጽሐፍ ቅዱስ ማርቆስ 16 ብቻ ነው እንዴ? መጽሐፍ ቅዱስ በምላት ነው እኛ መጽሐፍ ቅዱስ የምንለው። ከስሙ እንደምንረዳው መጽሐፍ ይኸው ስሙን ለምሳሌ መጽሐፍ ብለሃል። ዩዘር ኔም መጽሐፍ ማለት ባይዘው አንዷ ብቻ እንዲተገንጥላ አይደለም፣ አንዷ ገጽ ወይ ደግሞ አንዷ ቨርስ ማለት ነው። በመጽሐፍ ደረጃ ነው መጽሐፍ ቅዱስ የሚባለው አይደለ? የነዛ ስብስብ የወንጌላውያኑን ስብስብ ለኛ መጽሐፍ ቅዱስ ነው እንቀበለዋለን። መጽሐፍ ቅዱሳዊ አያስብልም። አንብሮተ እድ መጽሐፍ ቅዱሳዊ ነው ብሏል። ሐዋርያት ሥራ ምዕራፍ 8 የነ ቃሌ መሰረተ ክርስቶስ ተገንጥሎ ወጥቷል። አትቀበሉትም። ባይ ዘ ዌይ መጽሐፍ ቅዱስ መጽሐፍ ቅዱሳዊ ነው የሚባለው ምን እንደሆነ ልንገራችሁ። ከመጽሐፍ ቅዱስ ውጪ ወይ ደግሞ መጽሐፍ ቅዱሱን የሚቃረን ሲሆን ኦኬ በትውፊት የሌለ በቅዱስ ትውፊት የሌለ መጽሐፍ ቅዱስን የሚቃረን ከሆነ በቃ መጽሐፍ ቅዱሳዊ ነው ሊባል ይችላል። ባይዘይ ህፃናት ማጥመቅ ህፃናት አሁን አያጠምቁም። እኔ እስከማቀው አሩን ነው እንግዲህ የመሰረተ ክርስቶስን አለ ብቻ እንደማያጠምቁ ነው ማቀው። ግን ዞሮ ህፃናትን የማያጠምቁ ለምሳሌ እነ ሉተር አውግዘዋቸዋል። ለምሳሌ እነ ሉተር ብቻ አይደለም አሁን የመጣው አማን ለምሳሌ አማን ሻሎም አውግዘዋቸዋል። የተወጋገዙ ናቸው ባይዘይ ሁለቱ። እነዚህ ህፃናትን ጥምቀት ይቀበላሉ፣ እነዚህ ህፃናትን ጥምቀት አይቀበሉም። አንዱ አንዱን አውግዟል። ባይ ዘ ዌይ ኮንፌሽኑ ላይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ለምሳሌ የና አማንን ብትመለከቱ ለምሳሌ ህፃናት መጠመቅ እንዳለባቸው ይናገራል። ለምሳሌ ማለት ነው ኦኬ ስለ ጥምቀታቸው ሲናገር ይህ መጽሐፍ ቅዱሳዊ ነው ብለህ ከነሱ ጋር የመጀመሪያው ሞግትና ከዛ ወደኛ ትመጣለህ። እኛ ግን ህፃናትን ወይ ደግሞ አንብሮተ እድ የምናደርገው በማርቆስ 16 መሰረት ነው ብለናል እንዴ? አላልም። ማርቆስ 16:16ን ጠቅሰን ይሄው አንብሮተ እድ እናደርጋለን አላልንም። ስለዚህ ጥያቄው በጣም የተዛባ ጥያቄ ነው። የመጀመሪያው ይሄ የህፃን ጥያቄ እንደው ይቅርታ ይሄን ስናገር ህፃን አይደለም ቃሌ፣ በእርግጥ ግን ትንሽ ወረድ ያለ ጥያቄ ነው። ምክንያቱም እኔ አንብሮተ እድ ወይ ደግሞ ቅባ ሜሮን በማርቆስ 16 መሰረት ነው አላልኩም። እኔ ቨርሱ ማለት ነው ባይዚ ቨርሱን አልጠቀስኩም ለዛ ኦኬ። ግን ከተልእኮ አንጻር ግን ያ ተልእኮ ኮንቴን ያደርጋል ይይዛል። በሐዋርያት አገልግሎት እናየዋለን የክርስቶስን ተልእኮ። ሐዋርያት ከክርስቶስ ተልእኮ ውጪ ነው ሲያገለግሉ የነበሩት ካልከኝ ደግሞ እንግዲህ አንተ ልስማ፣ ቁጭ ብለን እንሰማለን። ባጭሩ በአጠቃላይ መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ አልጻፈችም። በቃ እርማችሁን አውጡ። የለም ከተጻፈ ፖስት አድርገው የፈለከውን ቤትህም ልጠራኝ ትችላለህ፣ እመጣለሁ። ቅድም ቀላል ጥያቄ ነው ብለኝ የለ እዚህ መመለስ አልቻልክም። እስቲ ቤትህ ከመለስክልኝ እመጣለሁ፣ ሼር አድርግልኝና ምክንያቱም መሰረተ ክርስቶስ ጥምቀትን ከድህነት ጋር እንዳያያዘች ገልጠን እናነባዋለን። የለም አልተጻፈም ማለት ነው። ከድህነት ጋር ቃለ ሕይወትም አይቀበሉም። በእርግጥ ከድህነት ጋር አድርገው አይቀበሉም።
ስፔሻሊ የህፃናትን ጥምቀት ማለት ነው። እነ መካነ ኢየሱስ ግን ከድህነት ጋር አድርገው ይቀበላሉ። ለምሳሌ ከራሳቸው ፕሮቴስታንት ዲኖሚኔሽን ነሰሰርሊ በቃ ለሳልቬሽን አስፈላጊ ነው ምን ጥምቀት ልክ እንደዚህ ብላ መሰረተ ክርስቶስ አስቀምጣለች አላስቀምጣችም። ስለዚህ የመጀመሪያው ነገር የተጠየቀው ርዕሱ የተነሳው ምንድነው ጥምቀት ከድህነት ጋር አያይዛ አስቀምጣለች ወይ ነው እንጂ አንብሮተ እድ አለ ወይ እንደው ቅባ ሜሮን እሱ ደግሞ ሌላ ርዕስ ነው። በዚህ አንብሮተ እድ ቅባ ሜሮን በአንብሮተ እድ የተተካ ነው። እንዴት መጣ ለምን መጣ ሌላ ርዕስ ነው። እንዴት ነው የሚፈጸመው ሌላ ርዕስ ነው ይሄ። ኦኬ ማርቆስ 16 ያመነ የተጠመቀ ይድናል። ይሄ የሕያው የሆነ የእግዚአብሔር ቃል ነው። ይሄው መሰረተ ክርስቶስ ማትቀበለው ማለት ነው። አትቀበለው መሰረተ ክርስቶስ በዚያ አትቀበለው ይሄን ቃል ማርቆስ 16 ማለት። ስለዚህ ሕያው የሆነውን ቃል አሜን ብለን መቀበል አለብን። ቴንክ ዩ ጨርሰናል። እግዚአብሔር አክብርልን። ቤት እመጣለሁ ሼር አድርግልኝ። ዛሬ ያልመለስከውን ትመልስልኛለህ ወይ ደግሞ እኔ ስቶሪ ላይ ፖስት አደርገዋለሁ። ናቱዬ ምን ሆነ ያልተመለሰልን? ናቱዬ ቆይ እስቲ አንብሮተ እድን ማርቆስ 16 ኧረ ምንም እኮ ጆሮ እንደፍና አለፍከው እንጂ በጣም በብዙ ጥቅስ ነው ለዛውም በማስረጃ ማለት ነው። ከናው ተንባቡ አስተምሮዬንም እንትልትለይ ሞከርክ እኮ። ለማንኛውም ግን አንብሮተ እድን ማርቆስ 16ን ጠቅሽ አይደለም አልክ አልጠቀስንም። እኛ ማርቆስ 16 ለአንብሮተ እድ አልክ። እኛ ታዲያ ስለ ድህነት ስናወራ ጥምቀትና ተጠምቆ ከዳነ በኋላ ማን ነው አምኖ ከዳነ በኋላ ስንል ማርቆስ 16ን ጠቅሰና እንዴ? አይ ተቀስካል አልኩም ብትጠቅሶ ነው። ታዲያ ምኑን ነው የምታምታታው? ሲጀመር ምኑን ነው የምታምታታው? እሱ አለመቀበሉን ሲጀመር ገንጥለዋለች ያልከውን ነገር ራሱ አራረጋበል እስቲ አሁን ያወራውትን አምጣ። ሲጀመር ገንጥለውታል ያልከውን ራሱ ከየት አምጥተህ ልታሳይ ነው ራሱ ማለት ነው። አሁን ይሄ ምን ይባላል? ስም የማጥፋት ሙከራ ይባላል። ትልቁ ላይ አርጊ እስቲ አሳየኝና አሳፍኝ። አሁን መንገድ ላይ እንደሆንኩ አውቀህ ነው አይደል ትልቁ ላይ የምትለው? ለማንኛውም ቆይ አንዴ ቆይ ጥያቄው አንዴ ቆይ ረጋ በልና ስማ ረጋበል። እሺ አውጣሽ። እሺ አውጣ ገጽ 5 ላይ አውጣስ። ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ያሳይ። ከድህነት ጋር እስቲ ቆይ ጥያቄው መልስ ይገምልኝ። ኧረ እባክህ መጀመሪያ ጥያቄውን ስማ እንዴ። ኧረ እኔ ነኝ ጥያቄውን ስማ። እኔ ነኝ የጠየቅኩህ እንጂ 10 ጊዜ ጠያቂ መሆን ያምራል። ጥያቄ ስማ እንጂ አንዴ ጥያቄ ስማ። አንዴ ጥያቄ እንዴ መለስኩልህ እኮ መለስኩልህ። ጆሮ እንደፍናልፋቸዋል። ረጋ በልና እስቲ የሰው ጥያቄ ደግሞ ለመስማት ሞክር። ረጋ በልና ጥያቄ ለመስማት ሞክር። አንዴ ረጋ በልና ስማ እንዴ። አንብሮተ እድን እርግጫ አትጀምር ደግሞ ረጋ በልና ስማ። አንብሮተ እድን ራሱ ማርቆስን ጠቅሼ አላብራራሁም ማለት ኧረ እሺ ይሄው እኮ እያወራሁ እኮ ነው። እኔ እኮ አንብሮተ እድን ማርቆስን ጠቅሼ ልክ ሰውራ መሀል የሚገባው ለምንድን ነው? ተመስገን ሚውተር አንብሮተ እድን እሺ አረጋግጡና ተረጋግታችሁ አሁን ሰፋ ያለ ነገር መወያየት ካለባችሁ ቤት እመጣለሁ ብሏል። ቤት መጥቶ ጥያቄዎችን ማንሳት ይችላል። ከዛ ውጪ ግን አሁን በሰጣችሁ ሀሳብ ላይ አጠር ያለ ጀነራሊ ጠቅለል አድርጋችሁ ወደ ነገር ስጡበትና ጥያቄ ያለው ሰው ጠይቋችሁ። አይ ኦሬዲ ጨርስ። አይ ኦሬዲ ሰተንበታል። ግን አሁን ምንድነው አንብሮተ እድን መቼ ማርቆስ 16ን ጠቅሼ አብራራው አለ። ታዲያ ጥምቀትን መቼ በማርቆስ 16 ኮንቴክስት አብራራን ሲጀመር? ታዲያ አንተ ማትመልሰውን ጥያቄ ነው እንደ ሰው የምትጠይቀው ነው የመጀመሪያው ነገር። ሁለተኛ የተብራራልህን ከጽድቅ ከቅድስና ከመቀደስ እንዲሁም ከመክበር አንፃር የተብራራልህን የነገረነት ትምህርት አንዱንም ነው ያልነካው። ኦኬ ስለዚህ ይሄ የሚያሳየው ደግሞ የተመለሰለትን መልስ ጭራሽ እንትን ኖት አላደረገውም። እስቲ ከመቀደስ አንፃር ያነሳሁትን ሐሳብ ከነገረ ድነቱ ጋር ነገረነት አትንኩ አለ። ኦኬ ነገረነት አትንኩ አለ። ነገረ ድነትን አትንኩ ካለ ጥምቀትና ድህነትን አገናኝቶ ለምን ያወራል ሲጀመር? እንዴ ከዳነ በኋላ የሚለው ነገረ ድነትን ነክቶ አይደል እንዴ? ስለዚህ የነገረ ድነት ትምህርቴ መጀመሪያ ሲጠየቅ እኔ ያንቺ ሰማኛል
ኦኬ። ስለዚህ ሲጠየቅ ከነገረ ድህነታችን ጀምሮ ነው መታየት ያለበት ሲባል አይ አይደለም ማለት መብት የለውም ነው። አሁንም ዊዝ ዲው ሪስፔክት እንደው እንዳንተ ህፃን ምናምን ሳልልህ ማለት በጣም ተረጋግጬ ይሄን እየጠየቅኩ ነገረ ድህነት ላይ የክርስቶስን ፈቃድ መፈጸም የሚለውን ሐሳብ ቤተክርስቲያኒቱ የት ነው ያስቀመጠችው የሚለውን ጥያቄ ማለት ነው። እስቲ በትክክል ሪፕሬዘንት አድርገው ከሆነ ይሄኛው መልስ እስቲ ጥምቀት የክርስቶስን ትእዛዝ መታዘዝ ስለሆነ ማለት ነው። እሺ አለ ታታውን ከተቀር ጥያቄ ስላልመለስክ እንደተባባልነው ቤት መጥቼ የራስን እምነት ምን አልክ? ጥያቄውን መልስ እንጂ አድሬስ አታደርግ። ዝም ብዬ አንተን እየመለስኩ እንድቆይ ነው። ምኑን አድሬስማ ተደረገልህ እኮ በቃ ያንተ ችግር ስለሆነ እሱ ቀጥሎ ያንተ ችግር ስለሆነ ቀጥሎ። ስለዚህ መጀመሪያ የተጠየቀውን መልስ፣ የተጠየቀውን መልስ። መቼም ነው የማትመልሰው። እስካሁን ድረስ አንድ መልስ ያልመለስከው አንተ ነህ። ስለዚህ የነገረ እሺ ወንድሜ ለወደፊትም በቃ እንደዚሁ እንደው ብቻህን በቃ እያወራህ እንትን ለማድረግ ሞክር። ምን ለማድረግ እንደው ምን ለማድረግ ልሞክር? እሺ እንግዲህ ምናምን ናቲ እንዳትወጣ የኛን ቀጥል ተሙ እኔ ራሴ ጥያቄ አለኝ። አማን ናቲ ወጣ እኔም የሚሄድበት ቆይ ያጠረ ነው ቴዎሎጂካል ጥያቄ አይደለም። ለምን የምትጠይቀኝ? ሲጀምር ማለት ቴዎሎጂካል አይደለም። አሁን ያወራችሁት ምናምን እኮ አይደለም። እስ ላይክ ዝም ብለህ አይደለም። እኔ ምን አልኩ ታዲያ? ማንሻ ምን አልኩ? ጭራሹን እንዳወራ ነው የማትፈልገው? አይደለም። እኔ መወያየቱን ያልኩት ነው። መወያየቱን ይወጣ ነው ያልኩት። መወያየቱን ምን አልሰማኸኝም መሰለኝ። አልሰማሁም። መወያየቱን ምን መወያየቱን ልወጣ ነው እኔም እወጣበታለሁ ነው ያልኩት። የትኛው መወያየት ነው እያልክ ያለው? አሁን እዚህ ጋር ያለው ነው ወይስ? አይ ከዚህ በኋላ ልንወያይ ከሆነ እኔም የምወጣበት አለ። ኖ አይ አይደለ። ጭራሹን እኔን ያልተረዳው ከጅምሩ እኔም ልወያይ አይደለም፣ የውይይት ጥያቄ ልጠይቅም አይደለም፣ ሌላ ነው እኮ እያልኩ ያለው። እሱን ያልተረዳው። ኦኬ። ስለዚህ አልወጣ ነኝ። በቃ እንትን ነው 30 ሰከንድ ነው። አይ አይደለም ምናምን ነውና ቪዲዮ ሰርቼብሃለሁ። አይ ቲንክ ትላንት ወዲያ ነው ምናምን እንደዛ በተወራው ላይ በዶክትሪናችን ላይ አንድም ሰው ልዩነት ሊያመጣ አይችልም የሚል ኦፕን ቻሌንጅ አቅርበሃልና እኔ ቻሌንጁን መቀበሌን እንዲሁ በዚሁ ላበስር ነው። ቀንና ሰዓቱን በሜሴጅ ብናወራ ምን ይመስላል? እሺ አማንሽ ቴንክ ዩ። ተቀበለኛል አይደል? ያንተኑ ጥያቄ ነው እሺ ያልኩትና ያንተኑ ጥያቄ በዶክትሪን መካከል በዶክትሪን መልክ ምንም በእኛ መካከል ልዩነት ማምጣት አትችሉም፣ ማምጣት የሚፈልግ ሰው ካለ ቻሌንጅ አድርገን የሚለውን ነው መልስ የሰጠሁትና በቤተክርስቲያን ነው። በቤተክርስቲያናችን ውስጥ አንድም የዶክትሪን እንትን የለም፣ ልዩነት የለም። አለ የሚል ሰው ካለ መጥቶ ዲቤት ማድረግ ይችላል አልኮ ነው መልስ የሰጠሁት። ስለዚህ አንዴ በግለሰብ ደረጃ ኦኬ፣ በደንብ ብሪፍ አድርገህ ቪዲዮውን ሰርተዋል? ይኸው በብሪፍ አድርጌዋለሁ። ያንተን ቪዲዮ ብሪፍ ካደረግከው ቪዲዮ መልስልሃለሁ ወይ ማለት ማየት ካለብኝ እዚህ ከምንጠያየቅ ማለት ነው። ቪዲዮ ሊሆንና በውስጥ እናውራ። እሱ ለጠይቀህ አስተምሮ ደረጃ ግን ከሆነ በቤተክርስቲያናችን አንድ ወጥ አስተምሮ አላት ቤተክርስቲያናችን። እሱን ወጥ አስተምሮ የላችሁም ነው በዶግማም የላችሁም፣ በቀኖናም የላችሁም፣ ማስረጃዎቻችን እናንተው ናችሁ በሚል ነው ቪዲዮ የሰራሁት። ግን ሚስ ሪፕሬዘንት አድርጋ እዚህ ጋር በዌስት ምን ኦኬ ጥያቄ ነው የሚሆነው ለካ። እሺ ሶሪ በቃ አይ ጥያቄ አልጠይቅህም ብዬ ስለነበረ ያኛውን ጨርሰነዋል። አይተኸው ቪዲዮ ትመልሳለህ። አይ ጥያቄ ዌስት ሚኒስተር ኮንፌሽን ብለህ ቃሌና አማን ተዋግዘዋል አልክና የቱ ጋር ነው የዌስት ሚኒስተር ኮንፌሽን የቃሌን የሚያወግዘው? ዌስት ሚኒስተር ኮንፌሽን ያወግዘዋል አይደለም የመጀመሪያ ያልኩት። ዌስት ሚኒስተር አማንና ቃሌ ተወጋግዘዋል ነው ያልኩት። የቱ ጋር ነው ተወጋግዘ ነው? አንዴ ቆይ ዌስት ሚኒስተር ኮንፌሽን ዌስት ሚኒስተር ኮንፌሽን የህፃናት ጥምቀትን ይቀበላል። አማን አይቀበልም። የቱ አማን? ማን ነው? ቃሌ ማለት ሶሪ። አይ ቃሌ ራሱን ይመልሳል። ደን የህፃናት ጥምቀት ሲባል ደግሞ እናንተ እንደምትቆጥ ራሱን የሚመልስ ከሆነ አውራ ቆይ አይደለም እኔ እኮ ነኝ የኔ ስለሆነ ኮንፌሽኑ እኔ ልመልስልህ። ሚስ ሪፕሬዘንት አድርገዋል ወይም አታውቀውም? ኮንፌሽኑን ልልኩ ነው እኔ። አይ ኮንፌሽኑ ህፃናትን ያጠምቃል፣ ቃሌ ህፃናትን አያጠምቅም አልኩ። ምንድን ነው? ከዛ ተወጋግዘዋል አልክ አይደል? ትቀበሏቸዋላችሁ? አይ ተወጋግዘዋል። አና ባፕቲስቶችን አላወገዛችሁም? ቆይ ብሮ ናቲ ቀጥታ እሺ
አይ አናባፕቲስትን አልወገዛችሁ። ቆይ ለአናባፕቲስት ጋር ለምን ትሄዳለህ? እዚህ ነው ያለሁት እኔ። አናባፕቲስት ነው ሲጀመር አናባፕቲስት ነኝ እንዴ እኔ? ማስረጃ እንዴ አይደለም። ሲጀመር ጠይቀው ይሄን አንዴ ኤምኬሲ የእምነት መግለጫን የራስን የእምነት መግለጫ አውጣ። እንዴት አናባፕቲስት? ቆይ አንዴ ቆይ፣ ለምንድን ነው በኋላ እናንተ እኮ ኦልሬዲ ጉዞውን ስለጀመራችሁት እናንተው ትከራከራላችሁ ወደ ጎን። የኔ ጥያቄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የቱ ጋ ነው ቃሌን ያወገዘው የህፃናት ጥምቀት ብሎ? እሺ ወይ የኔ እምነት ይኸውልህ ሰምተኸኛል። ግን ሳወራ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ እኮ ላውራ ስማኝ። አሁን ድጋሚ ቅድም ስላልሰማኸኝ ማለት ነው። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ የህፃናት ጥምቀትን ትቀበላላችሁ ነው ያልኩት እኔ። የህፃናት ጥምቀትን ቆይ አንዴ እሱን ላርም፣ አንደኛ እሱን ላርም። የህፃናት ጥምቀትን ለድህነት እያልን አይደለም የምናረገው። አዎ አብያለሁ፣ ቅድም ብያለሁ። አልሰማሁም። በቃ ሰምቻለሁ። ስለዚህ የህፃናት ጥምቀት ሲባል ጀነራሊ በእናንተ ያለ በካቶሊክ ዘንድ ያለና በሉትራኖች ኒጋን የተቋረጥከው ነገር ሊናገር የሚችለው በዛ መልክ አይደለም። ተቋርጠ ነበር ሉትራን ስትል ተቋርጠ ቆይ ሰማኝ ነኝ አማን ተቋርጠ ነበር። ሉትራን ስትል ዛሬ በጣም ያስቸገረ ነው በእናንተ ዘንድ አልክ፣ በካቶሊክ ዘንድ አልክ። እሺ ልቀጥል። በእናንተ ዘንድ ኤንድ ሉትራኖች በሚያስቀምጡበት ኤምፋሲስ እና ካቶሊኮቹ በሚያስቀምጡበት ሌሎች ኢስተርን ኦርቶዶክሶች በሚያስቀምጡበት ኮንቴክስት ጨርሶ አይደለም ያለው የህፃናቱ ጥምቀት ጉዳይ ማለት ነው። በሪፎርምድ ትራዲሽን እንደዛ አይደለም። በኮቨነንት ዋይዝ ነው። የኮቨነንት ፋሚሊው ሜምበርስ ስለሆኑ ከዛ ልናሳጣዋቸው አይገባም። ምክንያቱም ግሬስን ኢንፊውዝ የሚያደርግ ነገር ስለሆነ ከዛ ህፃናቶቹን ልናጎድል አይገባም ነው እንጂ ኃጢአታቸውን እንትን ይላል ከድነት ጋር ይያያዛል ሚል ነገር የለውም። እሱን አንተም ቅድም ብለሃል። ያ ከሆነ ምንድነው አይግባቡም? ማን ነው አወገዘ ያልከው ቅድም? አማን ቃሌን አውግዞታል ወር ቃሌ አማን አውግዞታል እና ህብረት የላቸውም ማለት እዚህ ላይ ተቆሞ ከሌሎቹ ጋር ህብረት አናረግም ያሉት የቱ ጋር ነው? አይ ነይ ስለ ህብረት ሲጀመር ስለ ህብረት እንደዚህ ሜንሽን አላደረኩም። ሲጀመር አናባፕቲስት የሰማው መስሎኝ ነው። አይ ቆይ አናባፕቲስትን አላወገዛችሁ? ምን ብለን ያወገዝ ነው? የህፃናት ጥምቀትን የማይቀበሉትን እኮ ምን ብለን ያወገዝ የምትቀበሏቸው? ምን ብለን ያወገዝ ነው? አይ ትክክል ማውገዝ ማለት ምን ማለት ነው? ትቀበሏቸው አላችሁ? እሺ ሪጀክሽን እና ቆይ አይደለም አንተ ክሌም አምጥተሃል። ክሌሙን ኤክስፕሌን ታደርጋለህ ብሮዬ። ሪጀክሽን ህብረት አናረግም። ሪጀክሽን እና አናቴማ ወይም ሄሬሲ ብለው ነው የሚያስቀምጡት ዲቫይኖቻችን ሲያስቀምጡ ማለት ነው። ሄሬሲ እና አናቴማ ብለው የቱ ጋ ነው ያወገዟቸው? ኦኬ ስለዚህ ህብረት አታደርጉም ከቃሌ ጋር ማለት ነው። እንቀበላለን እያልከኝ ነው። ትቀበላለህ ወይ አልኩ። ከተቀበልክ ምን አከራከረኝ? እኔ ወደዛ ይተገቡን አትገልበጥ ቺንጫውታ እኛን እንጥርስ የነቀለበት ብሮዬ አውግዘዋል አይደል? ለመልስልህ አውጥቻ አሳያለሁ። ባይዘው መረጃ አውጣና አሳይ። አንዴ እያወራ የነበርኩት ምንድነው በህፃናት ጥምቀት ላይ ነው። ባይዘው ቃሌና አማን እዚህ ጋር ሁለቱም አሉ ማለት ነው። ለምሳሌ አማን በዌስት ሚኒስተር ኮንፌሽኑ የህፃናት ጥምቀትን እንደሚናገር ይገልጣል። እነ ቃሌ ግን አይቀበሉም። ለምን? አናባፕቲስቶች ስለሆኑ ከአናባፕቲስት ስለሆነ የወጡት ማለት ነው። አናባፕቲስት ናቸው። የራሳቸው የእምነት መግለጫ ላይ መጀመሪያ ከየት እንደሆነ አስተምሯቸው እንደሚመዘዝ ራሳቸው መግለጫቸው ላይ ስለተናገሩ ማለት ነው። ስለዚህ እነ አማን ወይም ደግሞ የህፃናት ጥምቀትን የሚቀበሉ ህፃናትን ዳግም ህፃናት መጠመቅ የለባቸው የሚሉትን አይቀበሏቸው። ይሄን ትስማማለህ? የኔን ጥያቄ እኮ ነው መልሰህ የጠየቅያለሁ። አዲስ ነገር የምታወራ መስሎኝ አንተ ትስማማለህ? የኔን ጥያቄ መልሰህ ስትመልስ ነው የምመልሰው። የኔውኑ በሌላ አማርኛ አድርገህ መልሰህ ትጠይቀኛለህ እንዴ? የቱ ጋ ነው ያወገዙት? ውግዘቱ ደግሞ አሁን አንተ በምትልበት መልኩ ግንኙነት በሌለው ህብረትንና ዩኒቲን ሴፓሬት በሚያደርግ መልኩ አድርገው ያስቀመጡት የቱ ጋ ነው? ውግዘቱ አንተ በምትልበት ፌሎሺፕ ስለዚህ ውግዘት አለ ማለት ነው። አሁን እኔ ዲቴል በዚህ ነው አምጣና ሳይ አይ ዲቴሉን ክፈትና አንብብልኝ። ዲቴሉ ሳይ ውግዘት ግን አለ። አውጣና ውግዘቱን አውጣና አንብብልኝ። አለ የለም? አውጣና አንብብልኝ። እኔ መልስልኝ መጀመሪያ ብሮ ያውጣና አንብብልኝ መልስልኝ ይላል። ጠያቂ ነኝ። አውጣና አንደኛ አትጩ ተረጋጋ። እኔ እንደዛ ነው የማወራው። ድምጼ ካንተ ይበልጣል። አይ አቃ የለ እንዴ? አትጩ በቃ። ስለዚህ ድምጼ ካንተ ስለሚበልጥ ዶሚኔት አድርጌ ነው የማወራው።
አሁን ድምጽ ጭራሽ ይበልጥ አይችልም። እሱን ተው አሳያለሁ። እሱ ሳይሆን እየሰማን ያለ ነው። ቆይ አዳምጣ። አሁን አውጣና አልተወገዙም። ይሄን ጉዳይ ያመጣኸው አንተ ነህ። ሬፈረንሱን ያመጣኸው አንተ ነህ። አውጣና አንብብልኝ። ከዛ ጠይቀኝ። ይኸው እዚህ ጋር ኮንደምኔሽን አለ፣ አናቴማ መባባል አለ። ከዛ በመነሳት አማንና ቃሌ ታወራላችሁ። ኢቭን እንትን ምንድነው አናባፕቲስት ናቸው የሚለውን እሱ ስለሚመልስልህ ማለት ነው። ሶ እኔ ጠየቅኩ ኮንደመን ተደራርጋችኋል። በዚህ ምክንያት ፎሬቨር ዩኒቲ የሚባለው ነገር እዛ ጋር አቁማችኋል የሚለውን ሪፈረንሱን ቁጭ ብታረግልኝ ብለዋል አላሉ። ምን ለምን ጠይቃለህ? አንተው ስለሆነ ሐሳቡን ያመጣው ካሉ አንዴ በቃ እሺ ልመልስልህ። ካሉ የመጀመሪያው ነገር ፒሲ ከፍታ ላይ ቻለውና ከፍታ ታሳይኛለህ ነው ወይስ ፈርዘር ዝም ብለህ ታወራው ነው ያለው? በተመሳሳይ ሐሳብ አሁን አንተ ምንድነው ስለ ዩኒየን ያችን ነበር ላወራ የገባሁት። በቃ እኔ አልችልም እንደዚህ አይነት ኦኬ። አንተ ብቻ አውርተህ ነው የምትወርደው? ኖ ለወርድ አይደለም። ላሳየህና ቃሌ በዚህ ተስማማላችሁ። መውረድማ እናንተ ኳሽን መውረድ እኔ መውረድ የለብኝም። እኔ ጠየቁት ሌላ ጥያቄ ከጥያቄው እኔ አሁን እንድንግባባ ማለት ነው። ምንም አይነት ውግዘት የለም። አናባፕቲስትን ነው የምትለኝ አንተ? ጥያቄን በደንብ ስማ። እንትን እያልክ ነው እኔ ጥያቄህን አብራራልኝ አላልኩም። እኔ የምጠይቀን ክሊር አድርግልኝ ያልኩህ። አንተ ማን ጥያቄ አደረገ ያለው እንደ ልጠይቅ የገባሁት ማን ጥያቄ አደረገ? እሺ የኔ መልስልኝና ልመልስልህ። የኔ መልስልኝና ልመልስልህ። ኮንደምኔሽን አለ አልክ አይደለ? ከዛ ኮንደምኔሽን የለም እያልክ ነው የሚለውን ነገር እኔ የጠየቁትን ጥያቄ መልስ ሰጠኝ። ከዛ በኋላ እኔ መልስልሃለሁ አለ ወይስ የለም የሚለው። አንተ ግን ኮንደምኔሽንን ጠቅሰህ ስለመጣ ኮንደምኔሽኑን ከፍተህ እኔና ቃሌ እንዴት ህብረት ልናደርግ እንደማንችል የተቀመጠ ዶክመንት እኔ ህብረት እንደማታረግ መች አወራው? ሲጀምር እዴነች ተወጋግዘዋል ብለሃል ቅድም። ታዲያ ተወጋግዘዋል ማለት አናባፕቲስቶችን አላወገዟቸው? እሺ አውጣና አሳይ። በቃ አውጣና አሳይ። ተው ሌላው አውግስበርግ ኮንፌሽንን ትቀበለዋለህ አይደለ? እቀበላለሁ እኮ እሺ። አናባፕቲስቶችን ቆይ የምታሳየኝ ማለት ነው የምታሳየኝ በዚህ ምክንያት ዩኒቲና ፌሎሺፕ እንድናወራ ፌሎሺፕ ማለት እኔ አልችልም። ፌሎሺፕ መች አወራሁ እኔ? ቅድም አብራችሁ አትሆኑም ብለሃል። ፌሎሺፕን አውርተሃል። አምጣ ቪዲዮ። ይሄ ክፈት ቪዲዮ። ከየቱ ጋር ነው ማምጣት? ፌሎሺፕ የሚለው አማንና ቃሌ እሺ። የያዘ ሰው ካለ ይግባ። መቼስ እዚህ እያወራሁ እኔ ቪዲዮ እየቀረጽኩ አይደለም። ሰማ እንደተወጋገዙ ንገራቸው። ይኸው ከስር አናባፕቲስቶችን አውጣና አሳይ ንገራቸው አትበለኝ። እኔ አውጣና አሳይ ነው ያልኩህ። በቃ አውጣና አሳይ። ስለዚህ አላወገዝንም አናባፕቲስትን የምትለው ማለት ነው። ጨርሰናል። ስለዚህ እንትን ነው ይለኛል መልሶ። በሉ በቃ ቪዲዮን ይሄና መልስ ስጠኝ። ታንክ ዩ ብሮ። እንደዚህ የምትመልስ ከሆነማ እንዴት ነው የምንወያየው? እንዴ ስትሬት ፎርዋርድ ተጠይቀህ ዙሪያ ጥምጥም ትሄዳለህ እንዴ? ፎርዋርድ አይደለም። አሁን መጥተህ ፌሎሺፕ ትለኛለህ። ስለ ፌሎሺፕ ማን አወራ? ስለ ውግዘት ነው ያወራው። እዚህ ጋር ያሉት ቃሌና አማን በዚህ ጉዳይ ላይ ህብረት አያደርጉም። በቃ ህብረት አያደርጉም። በዚህ ምክንያት ፌሎሺፕ የላቸውም፣ ሞር ህብረት የላቸውም የሚል ነገር አውርተሃል። ወይት አንዴ። ስለዚህ ከፌሎሺፕ ዋይዝ ነው እኔ ልጠይቅህ የገባሁት ከጅምሩ። የቱ ጋር ነው ያንን ዩኒቲ የሚመታ ነገር ያለው? ኦኬ ያንን ነው የጠየኩት። ያንን ደግሞ ልታሳት አልችልም። ስለዚህ እኔ መድከም አልችልም ከዚህ በኋላ። እሺ ማን እኔ ቪዲዮ አለኝ አንተ ከተናገርክበት ማሳየት ይችላል። ተመስገን እንትን ኮንፌሽኑ አውግዞ ከዛ በኋላ የተለያየንበትን ዶክመንት ነው ወይስ እዛ ጋር ሲወጋገዙ ያሉበትን ቪዲዮ ነው ያስከው? አንተ ያልክበትን አንተ ልጅህ አንተ ተምሰለኝ ተው ተመስገን። አንተ ደግሞ ይሄን ሁሉ ሰዓት ተቀምጠህ ሌላ ነገር ታወራለህ። እያወራን ያለ ነው ሂስቶሪካል ወጋገዙን እኮ ያምናል እኮ ተመስገን እያወራን ያለ ነው ሂስቶሪካል የሆነ ዶክመንት ሂስቶሪካሊ ሀፕን ያደረገ ነገር ነው። አማን ትላንት ወዲያ ከ2 ዓመት በፊት ስላወራው ጉዳይ አይደለም እያወራን ያለ ነው። እዚህ ጋር ያለው ተጥንጀራ አማን እኔ ጋር ያለው ቪዲዮ አንተና ቃሌ አንድ ማትስማሙበት ቪዲዮ አለ። እኔ ደግሞ እዚህ እየጠየቅኩ ያለሁት እኔና ቃሌ ከዛ ቤዝ ነው የተቀመጠው። ምንድነው የሆነ ኮንፌሽን ተቀምጦ ነው አማን በዚህ ጉዳይ ብራታው እኔ አሁን ጭራሹን የለህም። አይ ቲንክ ሚውት አድርገህ ሌላ ቦታ ሄዳል። ተመስገን ስማ እንዴ አንተ እዚህ ጋር ማውራት የሌለብህ ለምን እንደሆነ ልንገርህ ተምዬ ብለህ ስማ። አንደኛ እኔ ባወራሁት ነገር ላይ ተቆሞና ቃሌ ባወራነው ነገር ላይ ተቆሞ ሁለቱ አይስማሙም ሳይሆን እያወራን ያለ ነው። ኮንፌሽን ተጠቅሶ ያ ኮንፌሽን አናተማይዝ አድርጎት ቃሌን ከዛ በኋላ ህብረት እንደማናደርግ ሪፈረንስ አለኝ እያለ ነው ዲያቆን ናታን። እሱን አምጣ ስለው እሱን አምጣ ስለው ምን ይለኛል? አንዴ ቪዲዮ አሳይ እንዴ ያልኩበትን እንዴ አሁን እኔ እየቀረስኩ እየሰማሁ አይደለም። እኔም ካንተ ጋር እዚህ እየተወያየሁ ነው ያለው። ይሄንን ሰምቼ ነው የገባው። በቃ ዩቲዩብ ላይ ይቀመጣል። ዩቲዩብ ላይ ግባና አሳያ። ስለዚህ ሚስ አንደርስታንድ አድርጌ ከሆነ ህብረት አያረጉም የሚባል ነገር የለህም ማለት ነው።
እሺ እኔ ልመልስልህ ያልኩትን ልድገመው። ኦኬ ካለ ተሙ ዩቲዩብ ላይ ካለ ልድገመው ርቀሳቴን ማለት ነው። ህብረት አያረጉምን ቆይ እንደዚህ እናርጋ። ህብረት አያረጉምን እኔ ሚስ አንደርስታንድ አድርጌያለሁ ወይስ አልሰማ በሌላ ትርጉሜ ተረድቼዋለሁ። ግን አንተ እያልክ ያለኸው ህብረት አያረጉም የሚል የለም ማለት ነው አይደል? እሺ ቆይ ልመልስልህ የተናገርኩትን ስለማቅ ማለት ነው። በሪፎርመር ቲዮሎጂ ምን አድርገዋል? አናባፕቲስቶችን ኮንደምን አድርገዋል፣ ሪጀክት አድርገዋል። በምን? በኢንፋንት ባፕቲዝም። ኦኬ በህፃናት በማጥመቅ ጉዳይ ላይ ሉትራንም ጆን ካልቪንም ኦፖዝ አድርገዋል ማለት ነው። ሪጀክት አድርገዋል፣ ተቃውመዋል። ስለዚህ ኮንደምን አድርገዋል። ማንን? አናቴማ ማነው ኮንደምን ያደረጉት? ማንን ነው? እነቃሌ ማለት ፐርሰናሊ አይደለም፣ ይገባቸዋል። በምንድነው? አናባፕቲስቶችን ወይ ደግሞ የህፃናት ጥምቀትን ሪጀክት የሚያደርጉት ነው ያልኩት። ስለዚህ በዚህ ጉዳይ አንድ አይደላችሁም ነን ካልከኝ ይሄው እዚህ ጋር እሺ ኮንደምኔሽኑን አውጣና ሳይንሽ ለሰም ጥያቄ ነው ተከታይ የመጣው ከአፍ ላይ ልውሰደው ኮንደምን አድርገዋል። ስለዚህ ሪጀክት አላደረጉም። ጥሩ ሪጀክት አላደረጉም ብሎናል። እሺ አንተ አፌ ላይ ቃል አታስቀምጥ። የሆነ ዓለም ላይ ነው ያለው። አውጣና ሳይ ብቻ ነው ተባልከው። ሪጀክት አድርገሃል። እኔ ያልኩት እኮ ይሄው ሪጀክት አድርገሃል ነው ያልኩት። አውጣና አሳይ is not affirmation or condemnation by the way አውጣና አሳይ ስትባል የኔ አፍ ላይና የኔ አንደበት ላይ ሆነ ሌላ ትርጉም ሰርተ አትስማኝ። ጥያቄ ሌላ ሰው ካለው በቃ ቪዲዮን አይቼ መልስልሃለሁ። በቃ ሪጀክት እንዳደረጋችሁ ባይ ዘ ወይ አንድ አይነት አማርኛ በቃ ማስረጃ የለውም። ማስረጃ ስለሌለው እኔ ደግሞ ይሄን ልጠይቀው እስቲ አንዴ ናቱ እስቲ ኤምኬሲ አናባፕቲስት ነች ያለውን እስቲ አሳይ። የእምነት መግለጫ አሳይ እስቲ አናባፕቲስት መሆኑን አሳይ። የመጀመሪያውን ገጽ እኮ ክፈትና አሳይ አልኩህ እኮ። ከአናባፕቲስት ወጣለች ይላል እንጂ ነች ይላል እንዴ? አናባፕቲስት ነች ይላል እንዴ? አንዴ ተመስገን እንጨርስ። አንዴ እንጨርስ። የተጀመረ ሳያልቅ ነው እንዴ? የተጀመረ ሳያልቅ ነው እንዴ? አንዴ የተጀመረው አላለቀም እንዴ? ኢየሱስ አረባከ ተመስገን ምን ላይ ነው ያለው? ሪካርድ ሊያሳይ ነውና እኔ ደግሞ ርዕሱ ላይ እናወራለን። ርዕሱ ላይ ሚውት አድርግ። ምንድነው አማን ወይ አንዴ ከመጀመሪያ በፊት ናቱ የጠየቀው ጥያቄ አለ። ሜሪ ናቱ የጠየቀው ጥያቄ አለ። ምንድነው ያለው? ናቱ ጥያቄውን ዋሽቷል፣ ሲጠይቅ ዋሽቷል። ናታኒም ዋሽቷል። ሚውት አድርግ። ሙዚቃ አልፈልግም። ሚውት አድርግ። በቃ ሚውት አድርግ። ያውልሽ ናታኒም የጠየቀው ጥያቄ አለ። አማን ድንገት ስለወጣ ስላልሰማ ሊሆን ይችላል። የተነገረው ነገር መረጃ ነበረ። አማን ሲመጣ ተክላ ያለው ነገር ግን ናቱ ምንድነው? አንተ አትቀባበሉም በህፃናት ጥምቀት ላይ። አማን የህፃናት ጥምቀትን ይቀበላል፣ አንተ ግን አትቀበልም ነው እንጂ ተወጋግዛቸዋል። አንድ ላይ ህብረት አታረጉም። አንድ ላይ ሆኖ ተወጋግዛቸዋል ያለው ውሸት። ተወጋግዛቸዋል ተወጋግዛቸዋል ያለው ምንድነው የምትለው? ሚውት አድርግ አንዳንድ ጊዜ ቃሌ። አሁን እኔ ማሳየው ቪዲዮ መሬት ላይ ያለችው ቸርች እንደተነጣጠለች፣ መሬት ላይ ያለው መነጣጠል ደግሞ አሁን ደግሞ ቲክታክ ላይ ሲመጣ ደግሞ ህብረት አይደለም ብሎ አማን ራሱን የተናገረው። ይሄን ሐሳብ ወደ ቪዲዮ እንሂድ። መሬት ላይ ያለው ኢቫንጀሊካሊዝም ነው ሚዲያ ላይ መኖር ያለበት። በአጭሩ መሬት ላይ ያለው የወንጌላውያን ስትራክቸር ነው ሚዲያ ላይ መኖር ያለበት። እኔን መሰል ልጅ ከመሰለች ይበቃል። እኔ አንተን አልመስልም። በቃ እንዲሆንም አይፈለግም። በቃ ይሄንን ነው ይሄው እንጨርስ። ስለምንድን ነው ብለን ያመጣው? ይሄንን ተመስገን ይሄን ያመጣሁት አማኒ ከምን መሰለ ያመጣሁት ስለምን ያወራሁት ነው። ይሄኛው ደን የምን ማስረጃ አድርገን ያመጣው? ይሄኛው አንተ የህፃናት ጥምቀት ትቀበላለህ፣ ቃሌ ደግሞ የህፃናት ኢየሱስ ክርስቶስ ተመስገን። ስለዚህ እኔን መሰል ማለት አይችልም። በቃ ርቃት ሂድ በቃ እኔን መሰል ማለት ርቃት ሂድ በቃ። እንዴ ባለቤቱን እዚህ ቁጭ አድርገህ ሌላ ነገር ሌላ ታሪክ ነው። ይሄኛው ቪዲዮ ቆይ ቢያልቅ ራሱ አሁን አንተ ለምትለው ፐርፐዝ 3 ሰዓት ብታጫውት አይውልም። ይሄ ቪዲዮ አቋሉ ምን ነው ትክክለኛ እንጂ ቋዳባ ያማል ጨርስና እኔ አንተን ይኸውልህ መሬት ላይ ያለችዋን ነው ሚዲያ ላይ ማምጣት ያለብን።
መሬት ላይ ያለችው አንስል ምን አይነቷ ነው እያልኩ ያለው ምን እያልኩ ነበር መሬት ላይ ያለችው ነው እንጂ አማን እድል ስጠኝና ልስተ መሬት ላይ ያለችው ነው እንጂ መጣት ያለብን ሚዲያ ላይ አይደለም እናመጣው ነው ያልከው ስለዚህ ሚዲያ ላይ አንድነን ጫውታ አዋጣም ሚዲያ ላይም እዚሁ መሬት ላይ ያለው ልዩነትን ነው መቀጠል ያለብን ነው ያልከው አማን አሁን ይሄኛውን ከዛ ናቱ ቅድም ካወራው ምንድነው ከካሌ ጋር ተደርጎ ቆይ ብሮዬ አንተ ምን አስገድደ ነው እንደምታገናኘው እንዴ እኔ ባለቤቱ እኮ እዚህ ያለው ተናጋሪው እዚህ ቪዲዮ ላይ ያወራ የነበርኩት ነው ያለው እዚህ እሺ እዚህ ያለው ስለዚህ እዚህ ቦታ ላይ ጥምቀትን ኦር ሌላው ልዩነት አለን እሱን ነው ይዘን መምጣት ያለብን ደን አሁን ናቲ ሲያወራ ከነበረው ነገር ጋር ይሄ እንዴት ነው ግባት የሚሆንበት ልንገር መሬት ላይ ልዩነት አለን ሚዲያ ላይ በግድ አንድነን አትበሉን ሚዲያ ላይም ተለያይተን እንቀጥል ነው ያልከው አንተ ራሱ ያው እዚህ ላይ ያለ ስለዚህ አሁን እዚህ ጋር ያወራው እኔ አንተን ለመስላችልም እኔ በትምህርት አንተን ለመስላችልም ነው ያልከው አማን ሙሉ ቪዲዮ እናዳም አሁን ስናወራ ከነበረው አውድ ጋር አገናኝ እዚህ አሁን ዛሬ ሲወራ ከነበረው አውድ ጋር ይሄ አውዱ ነው እኮ ነግሬ ቃሌ የህፃናት ጥምቀት አይቀበልም አንተ ግን የህፃናት ጥምቀት ትቀበላለህ እኔ ህፃናት ጥምቀት እሺ ቆይ አንዴ ተሜ ሌላ ጊዜ ማለት ነው እንዴ ወጣ ስትል አረፍ ስትል ቁጭ ብለህ እንድታስብ የሚያደርግ ነገር ልንገር ህፃናት ባይጠመቁም ይድናሉ ይላል የኔ እምነት ማለት ነው አሜን ይድናሉ ነው የሚለው በጣም ይቀጣና መውጣት ስለሚኖርብኝ አንዴ ልጨርስ ናቱ ቆይ ባይጠመቁም ይድናሉ ነው የሚለው አንዴ አማንዬ ይቅርታ አይ ኖ አንዴ ቆይ ልወጣ ስለሆነ በጣም መውጣት ስላልብ ስልክ ስለተደረገ አውርተህ ነው የምትወጣው ብቻ አይደለም እቺን አሳይቼ ልውጣ እሺ በትልቁ ኦክስፎርድ ኮንፌሽን ኦፍ ባፕቲዝምን እቀበለዋለሁ ስላልከኝ እሱን አንብቤ ብቻ ልውጣ ምንም ሐሳብም መስጠት አይጠበቅብህም እሺ አርቲክል 9 ሴክሽን 3 ላይ ምን ይላል the condemned the Anabaptists who reject the baptism of children ይላል ለህፃናት ጥምቀትን ሪጀክት የሚያደርጉትን አናባፕቲዝን ኮንደምን ተደርገዋል ይላል እንትን ነው እንዴ ብርሃን ይታያል አይ ይታያል በደንብ ነው ይታያል እና and say that children are saved without baptism ከጥምቀት ውጪ ህፃናት ይጠምቃሉ ማነው ይድናሉ የሚሉትንና የህፃናት ጥምቀትን የማይቀበሉትን እንደነ ቃሌ አይነቶቹን ኮንደምን አድርገናል እሺ እንትን ሊክ ያረጋል እዚህ ጋር ኢንጂኑ ሊክ ያረጋል እሺ ኮንደምን ያረጋሉ ማለት እንግዲህ ሄሬሲ አለ አናቴማይዝ አለ ኮንደምኔሽን አለ አሁን ይሄኛው ኮንደምን ስለተደረጉ ምትነግረኝ ማለት ነው ኮንደምን ማለት በቃ ህብረት ምንድነው ይሄ ንግግራቸውና ይሄ አስተምሯቸው ትክክል አይደለም ነው ልክ ሉትራኖች ሌሎችን እንደሚሉት ኮንደምን እንደሚያደርጉት ነገር ግን በምንም ታምር በዚህ አስፔክት ዩኒቲ የሚባልና አብሮ መቀመጥ አይችሉም አብሮ ህብረት ማድረግ አይችሉም አብሮ ማምለክ አይችሉም ወደሚል ቆይ ስናወራ ስለነበር ነው እሱን ስናወራ ነበር ቅድም ቆይ ስለዚህ አብረተጓዝ አውግዘዋል አላወገዝከውም በቃ ስለዚህ ቀላል ነው ማውገዝ አይደለም ኮንደምን አላወገዝከውም እሺ ብራዘር እንትኑ የኛ እኮ ነው አርቲክሉ የኛ ነው የኛን ለኔ ታብራራለህ እዚህ ቁጭ ብለህ ኮንደምን ማድረግ ማለት በአስተምሮ እዚህ ጋር ሳምባዲ ካንተ ጋር የማይመሳሰልበት እንትን ካለ ይሄንን አንቀበልም የምትልበት ነው ኮንደምን አረክ ማለት ይሄንን እኛ እንደዚህ አንቀበልም ነው ኦኬ የቃሉ ትርጉም ምን ማለት ነው ኮንደምን ማለት ሪጀክት ማድረግ አይ ኮንደምን ማለት ምክንያቱም ለተጣንታው በመታሰብበት ተተርጉማ ያቀ ቃሌን ሪጀክት ታደርገዋለህ በዚህ አስተምሮ በየትኛው በዚህ በህፃናት ጥምቀት ሪጀክት ታደርገዋለህ ቃሌን ወይ ደግሞ ኮንደምን እዚህኛው ላይ ቆመን ሳይሆን አጠቃላይ የሪፎርመር ትራዲሽኑና ኮንፌሽኖቹ በአጠቃላይ ስለ ህፃናት ጥምቀት ምን ብለው ይናገራሉ ሳልቪፊክ የሆነ ወይም ኤፊኬሽስ የሆነ ለህፃናቱ ያ ከጎደለ ጭራሹን ድነት የሚባል ነገር የለም በሚል አይደለም አጠቃላይ ባሉ ጀነራል ኮንፌሽኖች ውስጥ የሚቀመጠው ስለዚህ ይሄንን ኮንፌሽን ሙሉ ለሙሉ አትቀበለው ማለት ነው ኦክስፎርድ ኮንፌሽን በእግዚአብሔር የሆነ አንደበት ላይ ቃላት ታስቀምጥ ይቀፋል ኦክስፎርድ ኮንፌሽን ስለዚህ ይወለ ቆይ አዳምጣንዴ እንደዚህ እንደዚህ ያልከ ነው ብለህ አታስቀምጥ ለምን እንዳልኩ ላስረዳ ይቀፋል አፍላይ ቃል አይቀመጥም እታይ ተመልከቱ ምን ኮንደምን ማለት ነው ምናምን በቃ ጥሩሽ ምን እንትና ናማን ምን ኮንደምን እንዳደረጉ ላሳያችሁ ኦኬ ምን ሪጀክት እንዳደረጉ
ምን እንደሆነ ላሳያችሁ። the condemn the Anabaptist እሺ አናባፕቲስት የሚባሉትን ምን who reject the baptism of children የህፃናት ጥምቀትን የሚቃወሙትን ህፃናት መጠመቅ የለባቸውም የሚሉትን እና ይላል ይኸው እዚህ ጋር and እሺ say that children are saved without baptism ከጥምቀት ውጪ ድህነትን ያገኛሉ ህፃናት ኦኬ ሳይጠመቁ ድህነትን ያገኛሉ ይድናሉ የሚሉትን ምን እንላለን ይላል እናወግዛለን ይላል ኮንደምን ማለት ሪጀክት እናደርጋለን አሁን እኔ ላብራራለሁ አይ አማርኛ ትርጉሙ ሪጀክት እንግሊዘኛ ነው ኮንደምን ምን ማለት ነው በአማርኛ አለመቀበል እስቲ ሞክረው እስቲ አንዴ ጎግል ትራንስሌሽን ሄደና ቆይ እሺ አንተ እኩል ማውራት ለምዳል ብሮዬ እኔ አልችልም እንደዛ እኩል ማውራት የመጨቃጨቅ ለምዳል እኔ እንደሱ አልችልበትም እኔ ልመልስልህ እየተወራ ያለው ሌሎች ዌስት ሚኒስተር ኦፍ ኮንፌሽንም ታስገባለህ ኦክስበርግንም ታስገባለህ ሌሎችንም ታስገባና ስለ ህፃናቱ ጥምቀት ጉዳይ ሳልቪፊክ ዋይዝ አድርጎ ሲጠራ ምን እያለ ነው ያለው ሲባል ከኮቨነንት ዋይዝ ነው የሚያወራው ለምን ፋሚሊዎችን በተመለከተ የሚናገረው ነገር ስላለ ኦኬ ፋሚሊዎችን በተመለከተ የሚናገረው ነገር ስላለ ማለት ነው ስለዚህ ከምን አንፃር ነው ማለት ነው የሚናገረው ሲባል አጠቃላይ ትራዲሽኑ ምን የሚል ነገር ያስቀምጣል ሲባል ህፃናቱን ያጠምቃል ያጠምቃል ነገር ግን ያ ጥምቀት በጎደለበት ህፃናት አይድኑም የሚል ትምህርት የለንም ከየትም አታመጣም የለንም መጥመቅ አለባቸው ይላል ይላል ተወሱን ያልኩ ያለውት አሁን የሞደርን ትርጉም ነው የሚሰጠው ከኔና ካንተ ይሻላል ሞደርን ትርጉም ነው የሚሰጠው ኦኬ ከኔና ካንተ ይሻላል ኮንደምን ማለት ውግዘት ማለት ነው ሞደርን ትርጉሙ ውግዘት ነው እኔ ደግሞ ያልኩት ለምሳሌ አንድ ሰባኪ በሳቱ የነበሩ ዲቫይኖችንና ሰባኪዎችን አስቀምጣ ለምሳሌ የሆነ ነገር እየተወራ አይ ኮንደምን ዋት ዩ አር ስፒኪንግ ይባባላሉ ያ ማለት አውግዣለሁ ከህብረት ወታል አይደለም እየተባባሉ ያሉት ሪጀክት እያደረኩ ነው ስለዚህ በዘመኑ ያ ቋንቋ ምን አይነት ትርጉም ነበረው እሱ ምናልባት የምትፈልግ ከሆነ ቃል ቤት መተወያያለው ባልከው የዚህን ቃል ትርጉም አሁን በምልበት አውድ እንዳለ ላሳይ ይችላል ገና ነው አሁን ይሄ አውግስበርግ ኮንፌሽን አርቲክል 9 አሁን ያሳየሁት ቡክ ኦፍ ኮንኮርድ ላይ ትራንስሌት ተደርጎ ነው ይሄ ዳይሬክት ትራንስሌሽኑ አይደለም ሐሳቡ ነው ያለው ይሄ በሞደርን ቋንቋ ነው አይደለም በሞደርን ላንጉዌጅ ነው የተጻፈው አይደለም ይሄ አረ ሞደርን አይደለም ኤንሸንቱ ነው የተቀመጠው ይሄ ጽሁፍ ነው ይሄ ጽሁፍ አሁን የምናየው ጽሁፍ በኦፍ ባፕቲዝም ባይ ዊች አይ ጥንት ነበረው እንደሆነ ነው ማቆ በዚህ መልኩ እንደተቀመጠ ነው ማቆ በዚሁ ሊትራሊ ማለት ነው እሺ እሱን እናያለን ኤኒዌይስ እዚሁ ላይ ልመለስልህ ሐሳብ መልቀቅ ስለማልፈልግ ማለት ነው ብሮ የነገርኩህ ለምን ነው ዛጋ የተመለሰ ያለው አንዴ አማን ግልጽ እንድታርግልኝ ስለፈለኩ ነው እዚህ አውግስበርግ ኮንፌሽን ላይ by the way አውግስበርግ ኮንፌሽን አንተ የምትቀበለው ኮንፌሽን ነው እሺ አናባፕቲስቶችን የህፃናት ጥምቀትን የሚከለክሉ እና ደግሞ ህፃናት ካልተጠመቁ ድህነት ያገኛሉ የሚሉትን ታወግዛላችሁ አታወግዙ እዚህ ክፍል እዚች እንት ላይ ቆመን አይደለም የምንናገረው ሌሎች ኮንፌሽኖች በሙሉ አንተታን አንድ ላይ ነው ይሄ ማን አውግስበርግ ኮንፌሽን ነጥያላይ አውግስበርግ ኮንፌሽን ነጥያልፈተው ስለዚህ ይሄንን ለብቻው አትቀበለውም ማለት ነው አውግስበርግ ኮንፌሽን አንድ ላይ ነው የምቀበለው በእግዚአብሔር ቆይ አንድ 20 ሰከንድ እንትን ነው የምትለው ማለት ነው አትበል በጣም ነው የሚቀፈው አፌ ላይ የምታስቀምጠው ቃል ዶሮች አንድ ላይ ማትቀበለው ከሆነ ህፃናት ለድህነት እሺ ህፃናት የሚጠመቁት ለድህነት እንዳልሆነ አሳየኝ አንድ ላይ ነው የምታሳየው አንዱ ዌስተር ኮንፌሽንን ወይ አንድ ኮንፌሽን አንድ ላይ እሺ እንዴ ሁሉም አንድ አይነት ነገር እኮ እየደገሙ አይደለም ያሉት ብሮዬ ሁሉም የተለያየ ነገር ይናገራሉ ግን አንድ እንዴ ቆይ ተመሳሳይ አስፔክቶች ላይ የተናገሯቸው ነገሮች አሉ አንዱ ላይ ያለ አንዱ ላይ ሌላ አለ ስለ አንዱን ከደገመ ታዲያ ምንም ኮንፌሽን ሆነ እሺ ይሄንን ኮንፌሽን እንደ ኮንፌሽን ተቀበለዋል እቀበለዋለሁ ስቀበለው ከሌሎቹ ጋር አንድ ራግጄ ነው ማለት ብቻውን ነጥያል ምንም አትቀያየረው መቼም ዝም ብለን ያው ብቻውን ነጥያል ልቀበልም አንድ ላይ ነው የምቀበለው ችግር የለም ኮንደምን ታደርጋለህ ወይስ አታደርግም ኮንደምን አደርጋለሁ ማደርጋው ሪጀክት በማድረግ በሚለው ወርድ ነው ሪጀክት በማድረግ በሚለው ወርድ ኮንደምን ሪጀክት በሚለው ወርድ ማለት በአማርኛ ምን በአማርኛ አለመቀበል ይሄንን አንቀበልም በሚለው ወርድ ምኑን ኮንደምን የሚለው ስለዚህ ቃሌን አትቀበለውም በዚህ አስተምሮ ማለት ነው ይሄንን ትርጉም በመያዙ ኦኬ እንደዚህ
እንደዚህ በተቀመጠበት እኔና አንተ እያወራን ባለነው ነገር ላይ አንተ በዛ መልክ ኢንተርፕሬት የምታደርገውን አልቀበልም ልለው እችላለሁ። ግን ኮንደምን የሚባለው እኔን ተወኝና ኮንፌሽን ምን ይላል? የህፃናት ጥምቀትን የሚከለክሉ እነማን ነቃለ አድርጌ ልመልስልህ። ባይ ዘ ወይ ዌስት ሚኒስተር ኮንፌሽን ህፃናት ጥምቀትን አይከለክልም። ለምሳሌ ማን ይከለክላል? ቆይ አንዴ የህፃናት ጥምቀትን ቅድም በጣም በተደጋጋሚ ስትናገርም ስለነበር ነው። የህፃናት ጥምቀትን የሚከለክሉ ኦኬ የሚከለክሉ አትቀበሏቸውማ? እነማንን? የህፃናት ጥምቀትን የሚከለክሉ የህፃናት ጥምቀቱ ኮንቴክስት አሁን እኮ እየገባ አይደለም እያልኩ ያለሁት። ህፃናት ጥምቀት እየተወራ ባለበት አውድ ውስጥ ህፃናቱን ማጥመቁ የሚለው ኮኮቫነንት ዋይስ ስለሆነ የሚፈታው ኢቨን ባይጠመቁም ይድናሉ የሚል ስላለ አመጣላለሁ። ጠይቀኝ እዚሁ ይድናሉ የሚል ስላለ እዛ ጋር የህፃናትን ጥምቀት ሪጀክት የሚያደርጉት ጋር ዱላ ይዘን ምንደባደብበት ኬዝ የለም። ምናጠምቅበት አላማው የተለያየ ስለሆነ የተለያየ ስለሆነ አልኩ። ማንን በቃ እቺ ብቻ መልስልኝ። ህፃናት እኮ ነው ቁጭ ብለህ ይኸውልህ ልመልስልህ እንደዚሁ ቀለል አድርጌ። አንደኛ በደንብ ያዙልኝ። እያልን ያለነው ህፃናቱ ካልተጠመቁ ድነት ይጎልባቸዋል፣ በቃ ገሃነም ላካቸዋቸው የሚል አይነት አጠቃላይ ሪፎርምድ ትራዲሽን ውስጥ የለም። ኢቭን ባይጠመቁም ይድናሉ ነው። ቆይ አንዴ አልጨረስኩም። ላሳየኸው እንዴ ሽማል አልወድም። አንተ አንዱን ይዘህ እኮ ነው የተከራከርክ ያለው። እኔ ሌላውን አመጣልህና በወጥነት ነው ሌላውን ስታመጣ ችግር የለም። ሌላውን ስታመጣ እናወራለን። ይሄንን እናወራለን። እዚህ ጋር ምንድነው አውርተናል። እኔ አንድ ላይ ሌሎች ጋር አያይዤ ነው እያወራ ያለሁት። እዚህ ጋር ነጥዬ ምንም ነገር የለም። እኔ ይሄንን ብቻ ይሄንን አውርተን ብቻ አናረግማ እንደዛ አናረግማ። አይ እንደዛ ስለዚህ አናረግማ። አካሄድ የሚባል ነገር አለ። አካሄድ የሚባል ነገር ስላለ እንደሱ አናረግም። አካሄድ የሚባል አለበት። ለብቻው ይሄንን አትቀበሉ የሚላል እዚህ ኮንፌሽን ላይ ብቻውን ቫልዩ እንደሌለ ነው። አንድ ላይ ነው እኛ ሪፎርምድ ዲቫይስ ስለምንጠራቸው አንድ ላይ ኮንፌሽኑ ግዴታ እንደሆነ እስቲ አምጣና አሳየኝ። ሪፎርምድ ዲቫይስ አንድ ላይ ስምምነት የሚባል ነገር አለ። ላውጣልህ እኮ አምጣና አሳየኝ። ምን ላይ ነው? አንዴ ሌሎች መጣጣላ ሪፎርምድ አንድ ላይ ካልሆነ አንድ ላይ ነው። አንድ ላይ አገናዝበን ነው የምናያቸው። አንድም ነጥለን እዛ ላይ ባለ ኢሹ ላይ አንከራከርም። እኛ ኧረ ፓፓ እንቀበላለን። እዛ ላይ ያለው ቆይ አዳምጥ እየመለስኩ ሰምቻለሁ እኮ ነው ሰምቻለሁ። ካልሆነ የተባለው በቃ ሰምቻለሁ። ያልመሰለህን ፎልሲፋይ አድርገው እየነጣጠላችሁ አትቀበሉ፣ አንድ ላይ ተቀበሉ የሚል አይነት ነገር የት ነው ያለው ነው ያልኩት። ሰምቻለሁ። እሺ ቆይ አንዴ። ስለዚህ ኮንፌሽኖቹን ያሉትን እንዳለ ኮንፌሽኖች ግዴታ አንድ ላይ መቀበል። አዎ አገናዝበን ነው የምንመልሰው። አገናዝበን ነው። አይ አይደለም። አንተ አሁን እኛ ስትል ማንን ነው? አሁን እኛ ሪፎርምዶችን አጠቃላይ ሪፎርምዶችን አሁን እኛ ለምሳሌ እንደዛ ከሆነ አገናዝበ ከሆነ ለምሳሌ ኦግስበርግ ኮንፌሽን የህፃናት ጥምቀት ዳይሬክትሊ ለሳልቬሽን አስፈላጊ እንደሆነ ይናገራል። ቡክ ኦፍ ኮንኮርድ ያ ይፈታል ብሮ። የዚህ ላይ ቆማ አይደለም የምታወራው። ኤክስፕላኔሽን አለው። ኤክስፕላኔሽን አለው። ልመልስልህ እዚህ ኤክስፕላኔሽን አለው። እዚሁ አታብራራልኝ። የማትቀበለው አለ እዚህ ኮንፌሽን ላይ ቶታሊ ነው የምቀበለው። ስቀበል ግን ከዚህ ጋር አገናዝብልኝ ነው። ከዛ ታገናዝብልኛለህ። እሺ ጎበዝ፣ በቃ አሪፍ ነው፣ እየተግባባን ነው። ምን አልከኝ? ይሄን ኮንፌሽን ትቀበለዋለህ ሙሉ ለሙሉ አንዱንም ሳትጥል። ከዛ ግን አገናዝበህ እሱ እንደፈለክ ተቀበለው። አንተ ብቻ ይሄንን ኮንፌሽን ትቀበላለህ ወይ ነው። እዚህ ኮንፌሽን ላይ የህፃናት ጥምቀትን የሚቃወሙና የህፃናት ጥምቀትን እንደገና ህፃናት we are not in one stand ስለዚህ አንቀበልም ኢንተርፕሬቴሽናቸውን ብለናል። ምን አልከኝ? ይቅርታ በጣም ኢንተርፕሬቴሽናቸውን አንቀበልም፣ በዚህ መንገድ የሚፈቱትን ኢንተርፕሬቴሽናቸውን አንቀበልም ብለናል። አይደለ ለምሳሌ ቆይ መጣው ጥያቄ ላስቀምጠው ማለት ልጠብቀህ እኔና አይደለም። ቆይ አንዴ ቀጥል። እኔ ልቀጥል? ቀጥል። እሺ በዚህ ኮንፌሽን ይሄን ኮንፌሽን ስልክ ገብቶብኝ ስለነበር ነው። እሺ ይቅርታ በጣም በዚህ ኮንፌሽን መሰረት የህፃናት ጥምቀትን የሚቃወሙና ህፃናት ከመጠመቅ ውጪ ድህነትን ያገኛሉ የሚሉትን ኮንደም ታረጋላችሁ ወይም ደግሞ ታወግዛለህ አታወግዝም? በዚህ ኮንፌሽን ኮንደም የሚለውን አንደኛ ሉዝ የሆነ ወርድ ኢንተርፕሬቴሽን አለው። አሁን በምንጠቀምበት ሞደርን ትራንስሌሽን አይደለም። ኦኬ ሞደርን ትራንስሌሽን አይደለም። ኮንደምን እሺ ያ ስብከቶች ላይ እየገባን ቆይ አንዴ ስብከቶች ላይ እየገባን ቃላት ስለሆነ ግራመር ኦልድ ትርጉሙ ቆይ እሺ አንዴ ምናልባት በዚህ መልክ የምትፈልግ ከሆነ አንዴ ሽላውጣለሁ። ኦልድ ትርጉማቸው ሌላ ስለሆነ ማለት ነው። 2 ደቂቃ አንዴ ቆይ እሺ
ያ ነሽ ቀጥሎ ያለውን ሐሳብ እናወራበታለን። አንዴ ቆይ ላውጣ። ኮንደምን እሺ በትልቁ አድርጌው ማንን ሜሪ ትልቁ ላይ አድርጌው እኔ ካሜራ ባጠፋም እችላለሁ መሰለኝ። እሺ 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 ቆይ ኤንሸንቶችን አንዴ አወጣለሁ። እዚህ ጋር ከምን አወጣለሁ መሰለ? የመጀመሪያው ሁለተኛው ዲክሽነሪ አወጣለሁ። ይሄ የመጀመሪያው ነው፣ ሞደርን ነው። ቀጥታ ያወጣው ኮንደምን ሲባል ምን ይላል? አንደኛው ሴንተንስ ቱ ኤ ፓርቲኩላር ፓኒሽመንት ስፔሻሊ ዴስ። ስለዚህ ኮንደምን ይሄንን ይይዛል። ኮንደምን ስንል ትገደላለህ፣ ትቀጣለህ እያልን አይደለም አይደል? እያልን አይደለም እኔና አንተ እንደምንስማማው። ሁለተኛውስ ዳምንዳ ዱምም ሎስትም አለበት። ደን ሁለተኛው ምንድነው? ኦፊሻሊ ኢዲዩን አጥፋው አንዴ። ምን ነው? ኢዲዩን አጥፋው። እሺ ቀጥል። በቃ ቀጥል። አሁን አሳየኝ። ቪዲዮውን አይደለም ያልኩ፣ ኢዲዩን ኢዲ ምንድነው? ኮንደምንድ ነው ያልከው። ኮንደም ብለህ እሺ ኢዲዩን ሶሪ ኮንደምንድ ኢዲዩን እሺ ያ ኦኬ አንዴ ቆይ እንትኑ ካሜራው ልጥረገው ሶሪ ከዛ ወደ ኤንሸንት ዩዝ እንሄዳለን ማለት ነው። ምን ይላል? ኮንደምን ኤክስፕሬስ ኮምፕሊት ዲስአፕሩቫል። በቃ አለቀው። የመጀመሪያው ትርጉሙ ራሱ ይሄ ነው። ኮምፕሊት ዲስአፕሩቫል ኦፍ ሴንሸር ነው መሰለኝ የሚለው አይደል? ሞስት ሊደርስ ራውድሊ ኮንደምን ደ አታክ ሲባል ምን አድርገዋል? ዲስአፕሩቭ አድርገዋል። ብራዘር የመጀመሪያው ትርጉም ላይ ነው እንደውም የምትቆመው። ኤንሸንቱን ላምጣልህ። ሞደርን ትርጉሙ እንኳን የመጀመሪያው ትርጉሙ ምንድነው? ዲስአፕሩቭ ማድረግ ነው። ዲስአፕሩቭ ይኸው። እሺ ዲስአፕሩቭ እሺ አልቀበልም ማለት ነው። ውድቅ ማድረግ አንቀበልም። በቃ እንደዚህ የምትሉት ነገር አንቀበልም፣ ውድቅ ማድረግ ማለት ነው። ባይ ዘ ዌይ ኮንቴክስቱ የመጀመሪያው ማውገዝ ማለት ተቀብለህ አይደለም የምታወግዘው የመጀመሪያው። እሺ ቀጥል፣ አሳየኝ። ኤንሸንት ትርጉሙን ደግሞ አሳየኝ። ቆይ እሺ ላውጣ፣ እሱን ጠብቁኛላችሁ። ኤንሸንት ላይ የሚጠቀሙበትን አሁን እንግዲህ ሞደርን ነው ያሳየን ወንድማችን። ኤንሸንቱን አሳየን። ሞደርን ባይ ዘ ዌይ እኔ ቅድም ትራንስሌት ላይ ምን አሳይቻችኋለሁ? በአማርኛ ውግዘት የሚል አሳይቻችኋለሁ። አንዴ እሺ እሺ አንዴ ቆይ እሺ ቀጥታ እንትኑን ነው ያመጣልኝ የተጻፈ እሺ ይኸው እዚህ ጋር ምን ይላል? the older meaning of older ancient or older meaning ማለት ነው። እሺ ከፋርጓ ከነዚህ ዲክሽነሪዎች በሙሉ ነው የሚመጣው። ይሄው the older meaning እሺ ራስ አንብብ እስቲ ቀጥል። ኖ ቀጥል ላይ ስላልታየኝ ስለነበር ነው። እሺ the older meaning of condemn was primarily associated with legal language ነው እንጂ theological አይደለም. legal pronouncement and pronouncements of guilt ወንጀል። እሺ ከወንጀል ጋር legal ብሎ ጀምሯል። ስለዚህ guilt ነው የሚሆነው። as in sentencing someone to punishment still legal no, or declaring something unfit for use የማይጠቅም ብሎ እንትን ማለት ነው። it also implied expressing strong disapproval or ቅድም ያየነው ዲክሽነሪ ላይ censure often in religious or moral context. okay የታለ religious እና moral context አለው። moral እና religiousን ደን ምን ይላል? it also referred ስለሆነ አሁን እያስወራን ስላለ ማለት ነው። it also referred to express a strong disapproval or declaring something reprehensible የማንቀበለው ምንም ወደኛ ልታስጠጉ የማይገባው ቶፒክ ብሎ ማንሳት ነው or disapprove ማድረግ ነው። እሺ ስለዚህ ሮንግ ወይም ደግሞ ሴጣናዊ ሲሆን ማለት ነው እንትን ነው ቲዮሎጂካል ስታደርገው ነው ወደ ባይብል ስትወስደው። ይሄኛው ሌጋል የሆነ አይ ቲንክ አሁን እያወራን ያለን 15 እኮ ቲዮሎጂካል ሆኖ ደግሞ ብሮዬ ሴማንቲክ እዚህ ቁጭ ብለን እንማማር እንዴ? ሴማንቲክ ላይ ኤርሊ ቸርች ውስጥ ሲወራ የነበረው ቋንቋና ኋለኛው ሚድል ሴንቸሪ ላይ ሲመጣ ቋንቋው ዲፍረንት እየሆነ ነው የሚመጣው። ስለዚህ
እዚህ ጋር ያለው ምንድነው wrong or evil ስለዚህ ይሄንን ቃል disapproval ተብሎ የመጣው ባይብሉ ስታገኘው የጠነከረ ትርጉም እያገኘ ሊሄድ ይችላል ምን የሚል አይነት ነገር evilንም ይዞ ሊመጣ ይችላል often with the degree of religious or moral judgment for example the church condemned the book ቸርቿ የሆነ ቡክን ኮንደምን አረጋች ሲባል በሪሊጂየስ ኦር በሞራል ዲግሪ ሊወሰድ ይችላል ነገር ግን መግቢያው ምንድነው refer to expressing a strong disapproval አንቀበለው ይሄንን ማለት ነው እንጂ ብሎ ዲስአፕሮቫል ሳይሆን ስትሮንግ ነው አለ ስትሮንግ በጣም ስትሮንግ የመጀመሪያው ዲክሽነሪ ሄድ ነው ብሎ ቀደም እንዳልከው ቆይ አንዴ ቀደም እንዳልከው አይ እንደው እቺን ነገር አንቀበለም እንደማለት ሳይሆን ስትሮንግ ዲስአፕሮቫል ያለው እንደዛ በጠንካራው ጥሩ ወደ እንትናችን ልመለስ እሺ they condemn the Anabaptists who rejected the baptism of children ቃሌን strongly disapprove ታደርገዋል ቃላቱን እንቀይረውን ባየነው አይ ለምንድነው disapprove አደረከው አልኩ disapprove ነው ማለት ነው አንተ በፈለከው ሲበለው በቃ ችግር የለውም ኮኛ ችግር የለብንም ይሄንን ይዘን የቀጠል ነው ስንት አመት ሙሉ እዚህ ጋር በዚህ መልኩ አንዴ ልመልስ በአማርኛ እንደውም አልጠየቅኩም ባይዘው በእንግሊዘኛ ነው እየሄድኩ ያለሁት እንጂ በአማርኛ አማርኛ ቤስ ነው ማውራው አሁን ግን እያወራን ያለ ነው ዲስአፕሮቫል እና ያው ያነበብከው አርቲክል አማርኛ ስላልሆነ አማርኛ ማለት ላውጣ ቆይ እንደውም አማርኛውን አንዴ ላውጣ እሺ እስከዛ ነው ማሰማው ግን ማለት እኔ አዶ ነው እሺ ያመጣው አርቲክል አማርኛ አይደለም ስለዚህ በአማርኛ ጀጅ አታርጉ እነሱ በሚጠቀሙት ዲክሽነሪ ነው ጀጅ የምታረገው ኦኬ እነሱ በዘመኑ ሲጠቀሙበት በነበሩት ወርድ ዲግሪ ነው የምትጠቀመው እንጂ አሁን እኮ ችግር የፈጠራችሁት ቤዛ ሚሊዮንም ግዕዙና አማርኛው ካልተጣጣችሁ ችግር የፈጠራችሁ አሁን ዝም ብለህ ቃሌን ዲስአፕሩቭ አድርገው ዝም ብለህ ቃሌን ዲስአፕሩቭ his interpretation በዚህ ነገር ላይ ያለውን ነገር ግን አንድ ላይ ስለሆነ ቆይ አንዴ አናባፕቲስቶች ምንድነው የሚሉት ቆይ አናባፕቲስቶች ምንድነው ያሉት ጭራሽ አናባፕቲስቶች ምንድነው ያሉት አናባፕቲስቶች ምንድነው ያሉት አትበል በስራቱ አውራ እኮ ፓፓ ፈልጌ ዳኔ በስራቱ በስሜ ጥራኝ ፓፓ ብለናት እንት አናባፕቲስቶችን ኮንደመን ሲያረጉ አናባፕቲስቶችን ኮንደመን ሲያረጉ ምናቸው ነው ኮንደመን ያረጉት ደሴም ነገር ኮን ያሳያለው አይ ይሄንን ኢንተርፕሪቴሽን ነው ያልነው ነው እንዴ ጋር ነው ባይ ዘ ወይ ኦግስበርግ ኮንፌሽን ላይ ይሄ ብቻ አይደለም ያለው ገና አሳያለሁ ከፈለከው ኦኬ በዚህኛው እንነሳ ብዬ ምንም እኮ አዲስ ነገር አታውቅም ለህፃናት ጥምቀት ቆይ አንዴ ስለ ህፃናት ጥምቀት ኢቭን አንተ ራሱ ማትቀበለውን አሳያለሁ አንተ ራሱ ኢቭን ይሄው ሙሉ ቶታል ይቀበላል ብላላ አንተ ራሱ ማትቀበለውን አሳያለሁ ማለት ነው አሁን ግን እንደዚህ በለው ለምሳሌ who reject the baptism of children ለምሳሌ ቃል የህፃናት ጥምቀትን አይቀበልም ስለዚህ strongly disapprove አድርገው እስቲ ሪጀክት ስለሚያደርግ ምኑን አይ በቃ እኔ ስነ አፈታት አይደለም ያወራናል አንተ ባስቀመጥክልኝ ወርድ አይደለም ኦር አንተ ባስቀመጥክልኝ መንገድ አይደለም ነው ያረለው እኮ ኮንፌሽኑ የሚለው ለኔ ተወልኝ ኮንፌሽኑ ይሄው ለምን ተወልሃለው እኮ ለኔ ተወልኝ የኔ ነው እኮ ኮንፌሽኑ እንደዛ በል ይያልከ እኔ ነው እንደምታስበው ይሄው እሺ አይ አታዝሩ የመጀመሪያው ነው የሚሻለው እንደዛ ወር ላይ ኦኬ ኦኬ እዚህ ጋር ያለው ጀነራል ሐሳቡ ምን እንደሆነ ስለሚታወቅ ማለት ነው አናባፕቲስቶችን ምን ሪጀክት የሚያደርጉትን ኢንፋክት ባፕቲዝምን ሪጀክት የሚያደርጉትን and without እሱ ደግሞ መዳን የለም መዳን አለ saved without baptism ያለ ባፕቲዝሙ ሊድኑ ይችላሉ የሚሉትን ዲስአፕሩቭ እናረጋለን ወይም አንቀበላቸው that's it ይላል ከዛ በኋላ ከሌሎቹ ጋር አይደለም እናት እኔ ድራማቸው አይመቸኝም እኔ በስራቱ ላውራበት ድራማ ነው ቢኮንፌሽንን ከፍቼ ለድራማ ትለኛለህ እንዴ እኮ ታዲያ አንዴ ላውራ ታዲያ አትሩጥ ሚውት አድርግሽ እኔ ላውራ አልጨረስኩም በቃ መልሰልኛል አንድ ጥያቄ ጠይቀና የሆነ ቃል ካፌ ቆይ አንዴ ሜሪ አንዴ የሆነ ቃል ካፌ እየሰማ እዛ ላይ ቆመ ሮጠ የሆነ ነገር ነው የምታወራው አይደል ስለዚህ ዝም በላ በቃ እኔ ላውራና እሺ ቀጥልና እንደሱ ነው ስለዚህ ብለ አሁን ጥሩ ነው እስካሁን ያላረከው ነገር ምንድነው እንደዛ ከሆነ እንደዚህ ማለት ነው አላልከኝም እስካሁን እግዚአብሔር ያክብርልኝ አይ ቲንክ ሌላ ጊዜ ማደግሞን ብያስባለሁ እዚህ ጋር ደግሞ እየተወራ ያለው ምንድነው በሰፊው ኮንቴክስት ከሌሎች ኮንፌሽኖች ጋር ተገናዝቦ ነው የሚፈታው ሲፈታ ኦክስበርግ ምን አለ ዌስትሚኒስተር ምን አለ ለንደን ባፕቲስት ኮንፌሽን ኦፍ ፌዝ ምን አለ የሚሉቱ አንድ ላይ ይታያሉ ሲታዩ ኦኬ ዳን በሰዓቱ የነበሩ ዲቫይኖች እንዴት ኢንተርፕሬት አደረጉ የሚለው ይታያል ጀነራሊ ግን በዚህ መልክ ይቀመጣል አሁን እዚህ ክፍል ላይ የምናየው ምንድነው ሲባል አናባፕቲስቶቹ ኢንተርፕሬት የሚያደርጉ ሳክራመንቶችን ኢንተርፕሬት የሚያደርጉበት የራሳቸው መንገድ አላቸው ዳን ያንን ኢንተርፕሬት የሚያደርጉበትንና የሚያስተምሩበትን ወይ ምን እናደርጋለን ዲስአፕሩቭ እናደርጋለን እኛ አንደኛ አንቀበለውም ነው ያሉት
ስለዚህ አናባፕቲስት የተባለው ኢንተርፕሪቴሽን ነው ወይስ ሰዎቹ ናቸው? ልብ አናባፕቲስት ማን ናቸው? ሰዎቹ ናቸው ወይስ አፈታቱ ነው? ያንን አፈታት የሚከተሉ ቡድኖች አጠቃላይ ሙሉ ሰዎቹ አሁን ኢንተርፕሪቴሽን የሆነ ሰዎቹን ታወግዛለህ ያለ ኢንተርፕሪቴሽን ነው ብያለሁ። ወይላውራ ኢንተርፕሪቴሽናቸውን እኮ ነው ያልኩት ቅድም ራሱ ኢንተርፕሪቴሽናቸው አይደለም ሰዎቹን አትቀበሏቸውም ጭራሽ ሰዎቹ ምን ያረጉ ናቸው አሁን የሚያስወራ ነው በፈጣሪ ምን ያረጉ ናቸው ችግር ጎበዝ በቃ ምን የሚሉ ናቸው ሰዎቹ በዚህ መልክ አድርገው የሆነ ፍቺ የሰጡ ናቸው ያንን ዲስአፕሩቭ እናረጋለን እያሉ ያሉት ነው ኢንተርፕሪቴሽኑን ከሰዎቹ ነጥለ ነው የምታየው እሺ ችግር የለም እሺ ልጠይቅ ባፕቲዝም necessarily to salvation ብለህ ታምናለህ? ኦግስፐር ኮንፌሽን ያለ ይሄው እዚሁ ገጽ ላይ ነው ይፈታል ምን አድርገህ ነው የምትፈታው? በሌሎች ኮንፌሽኖች በሌሎች ኮንፌሽኖች ተደርጎ ይፈታል። ይሄ ኮንፌሽን አንድ ላይ ነው ብያለሁ እኮ ነው ተገናዝቦ ነው ይፈታል። እዚህ ኮንፌሽን ኦግስፐር ኮንፌሽን ላይ በሌላ ቀደም ምንድነው ያልከው? ደብል ስታንዳርድ ነው አትመልስልኝ። ራሴ ልመልስልህ የጠየቀኝ ቀደም ማርቆስ 16ን ስትጠየቅ ከማቴዎስ 28 ተነጥሎ አይፈታም ብለህ አይደለ? ተው ያልከኝማ አታወራም አለ ራስህ የሚያደርግ ማለት ነው። የኔ ታይም ነው አንዴ የኔ ታይም ነው። የፈለከውን አውራና ከዛ ነው እንደፈለኩ እንትን እላለሁ። ሚውት አድርገህ ሰማህ ነው የፈለኩትን አይደለም አወራህ ሰማሁክ እኮ ፓፓ። ስለዚህ ፓፓ አትበለኝ ሂድና የምትላቸውን ፓፓ በላቸው። አማን በለኝ። እሺ ፓፓ ማን ነው? እሺ አማኔ ሶሪ እንትን ስላለብኝ ነው። በጣም ኢዚ አድርገው እሺ ቀለል አድርገው ኮንፌሽን ላይ ኦግስፐር ኮንፌሽን ላይ ኦኬ ይሰማል ብዬ ገምታለሁ። ኦግስፐር ኮንፌሽን ላይ ይህ ኦግስፐር ኮንፌሽን በሌላ ኮንፌሽን እንደሚፈታ ምን ጋር ነው የተጻፈው? እዚህ ኦግስፐር ኮንፌሽን ላይ ሌሎች መጽሐፍት ላይ አለ። መጽሐፍት ላይ ዲቫይኖቻችን አስቀምጠዋል። እዚህ ኦግስፐር ኮንፌሽን ላይ እዚህ ላይ መቀመጥ የለበትም። ለምን ተመጣጣው ከዚህ ካላመጣው ይሄን ኤርሊ ዲቫይኖቻችን አንዱን ካንዱ ነው እያግባቡ የሚፈቱት ኤርሊ ዲቫይኖቻችን። ይሄ መካነ ኢየሱስን ስታስቀምጠው የወንጌል ማብራሪያ እንደሆነ አስቀምጠዋለች። ለምሳሌ ትቀበለዋለህ? ይሄው ራሱ ኮንፌሽኑ ብሮዬ ለምዶኛ እኔ ማውራው ለምዶ ማሰማው ተገናዝቦ ነው የሚፈታው እያልን ያለነውን ኤርሊ ዲቫይኖቻችን ቆይ አንዴ አስጨርሳ ወይ ትጠይቃለህ ወይ አታስመልሰኝም። ተገናዝቦ ነው የሚፈታው እያልን ያለነው ምንድነው? ጽሁፎቻቸውስ በተለይ ክላሲክ የሆኑ ሪፎርምድ ጽሁፎችና ኢቫንጀሊካል ጽሁፎች መካከል የምናገኘው ምንድነው? ኦግስበርግ ላይ የተቀመጠውን ከሌሎች እንትኖች ጋር ኮንፌሽኖች ጋር እዚህ ጋርም እንደዚህ ተቀምጠዋል። እዚህ ጋር ያለው ይሄንን ይፈታዋል እያሉ ነው የሚያስቀምጡት። ቤት ቦን ነው እንግዲህ ውጭ ላይ እንዳለው እንግዲህ አይታል አይከን ኦፕን ኤ ቡክ ኦኬ በጣም ብዙ መጽሐፍ እንዳለ አውቃለሁ። እሺ አሁን እኔ ጥያቄ ምንድነው? ዛት ቋንዴ እኔ ስለማንበብ ስለመጣፍ ነው አይደለም። እዚህ ላይ ብቻ ፎከስ እናርክ። ኦፍ ባፕቲዝም they teach that is necessarily to salvation የሚለው ከዚህ የሚቃወም ነው ሌላ ኮንፊውዥን። ይሄኛውን የሚያብራራ ነው ምን ማለት እንደሆነ። ስለዚህ በጣም ካብራራ ችግር የለውም አንጣላም። እኔ እናንተ እዚህ ላይ ምንድነው የሚለው ያላችሁ ስሙ። እዚህ ላይ ምንድነው የሚለው? ለድህነት ጥምቀት አስፈላጊ ነው። ኦኬ ለድህነት ጥምቀት አስፈላጊ ነው ይለናል ኦግስፐር ኮንፌሽን አርቲክል 9 ኦፍ ባፕቲዝም ላይ ምን ይላል? ለድህነት አስፈላጊ ነው and that through baptism is offered the grace of God እግዚአብሔር ጸጋ የሚቀርብበት የሚሰጥበት ነው ይላል and that children are to be baptized who being offered to God through baptism are received into God grace ይላል። ኦኬ ስለዚህ ህፃናትም የእግዚአብሔርን ጸጋ የሚያገኙት ኦኬ ወደ ቤተክርስቲያን የሚጨመሩት ሶሪ ቆይ ማብራራቱን ልተውና የእግዚአብሔርን ጸጋ የሚያገኙት በምን በኩል ነው ይላል? በጥምቀት በኩል ነው ይላል የእግዚአብሔርን ጸጋ የሚያገኙት። ስለዚህ ምን ብሎ ነው የመጣው? necessarily to salvation by the way ሌላም ቦታ አሳያችኋለሁ። ኮንፌሽናቸው ላይ ምን የሚል ነገር አለ? እንደው ዝም ብሎ ለተራ ነገር ህፃናትን አናጠምቅም ይልቁንስ ለድህነት ነው የሚል አሳያችኋለሁ። አውጥቼ ወይ ደግሞ እዚህ ግሪን ስክሪን አድርጌ ለምን በመጣው መንገድ ልትመጣልኝ ሬዲ አልሆንክምና ኢቭን እንዴት ያወራው እንዳለ ታውቃለህ? ስለዚህ ይሄንን ጥያቄን የደከምክበትን ራሱ እንዴት እንዳደከምኩ ልንገር። ተው ርቀስ አትይ። አንተ አላደከምከኝም ልትከም ቆይ እንትን እኮ አይደለም ተው እባክህ እንደዚህ አሁን ይሄ ነው እኮ በቃ እኔ ያላልኩትን ነህ ትላለህ። አልደከምኩም እንዴት ቆይ እሺ ቆይ እኔ ደክሞ ወገብ ተበጥሶ ላትላት እያለ ነው አይደለም እኮ እያልኩ ያለሁት። ያደከምኩ ስለ እንኳን ኢቭን ቆይ አይደለም ርቀህ እንዳትሄድ እኮ ነው ርቀህ እንዳትሄድ ኢቭን በምን መልክ እንዳስቀመጥኩልህ ማለት ነው በምን መልክ እስከዚህ ሰዓት እንዳስወራው እንኳን you have no idea by the way ምን ማለት እንደሆነ ልንገራችሁ ምዕመናን። አይ ዊሽ ፊቴን እያሳየኋችሁ ባወራ ከናታኒም ጋር እስካሁን እያወራን ያለ ነው። ኦኬ
ትቀበለዋለህ ወይ ብሎ ጠየቀኝ ቅድም ኦክስፈርድ ኮንፌሽን አይደለ የሪፎርምዶች ነው ብሎ ነው አይደል ያመጣው ሁሉንም እሺ ያልኩለት ነው የመጣሁት አይደለም ምንመና ሁሉንም እሺ አው ነው አው ቀበለዋለሁ ነው ያልኩት ለምን ሲባል በመሰረታዊ ዴፊኒሽን ደረጃ እንደው ልዩነት ብለ የምታመጣው ነገር በኮንፌሽኖቹ መካከል እንደማይኖር ስለማቅ ነው ቀበልልሃለሁ ምለው በይሄው አመጣውልህ ነሰሰሪ ሳሊቬሽን ታምናለህ በቃ ነሰሰሪ ትራፕ ውስጥ ነው ዘለ እየገባለው አንዴ ዲያቆን እንደው ረጋብ አንዴ ቆያው ትራፑን ላሳይሽ ወይ ርቀታቱን ትራፑን ላሳይ እንደው አንዴ ቶ ዝም ብለ ደከመ ምናምን ብለ ሌላ ወሬ ነው ያወራው በቃ እኔ ያወራው ነበር አቋርጠህ ነው ያወራው ልጨርስ ስለዚህ አንተ ባፕቲዝም ነሰሰሪ ነው ለሳልቬሽን አስፈላጊ ነው ድነት ማን ነው ጥምቀት ለድህነት ብለ ታምናለህ አታምንም አዎ ወይ የቱ ላይ ቆመ ነው እየጠየቀኛለሁ የመጀመሪያው አርቲክል 9 ኦፍ ባፕቲዝም ሴክሽን 1 ላይ ኦፍ ባፕቲዝም ለዚህ ምን አለ ጆሮውን አስተካክለ ብሰማኝ ያልኩ ለዚህ ነበር ትራፕ ውስጥ ከተቻለው ያልኩም ለዚህ ነበር ልመልስልህ ቆይ ይሄንማ ሳልናገር እንዴት ይሆናል እንዴት እንደደከምክና ቆይ አንድ ጥያቄን ሰምቻለሁ ብሮዬ እኔ ያለ መስማት ችግር የለብኝም ተቀበላለ ጥምቀት በምን እየጠየቀኝ ነው ያለው ስሙን ጥራልኝ ጥምቀት ባንዴ ቆይ ስሙን ጥራልኝ እንትኑን አረ ቆይ ልመልስልህ ባንዴ ቆይ ጥያቄን ብቻ መልስልኝ ጥምቀት ለድህነት ነው ይላል ኦፍ ባፕቲዝም ላይ ምን አውግስበርግ ኮንፈረንስ አየ እሺ እኔ አሁን ይኸውልህ እኔ አሩን ሰምቻለሁ እስቲ ሚውት አድርግ አንዴ ሰምቻለሁ ሚውት አድርግ ማል ላይ ዘለ እንዳትገባ ማለት ነው ሚውት አድርግ አንድ በ30 ሰከንድ ምናምን መልሰው ማለት ነው ሚውት አድርግ አላረከም ያኔ ጸጥ ብያለሁ 30 ሰከንድ ጸጡን አይደለም ፈልገው ሚውት አድርግ እሺ በዚህ ልጨርስ እንግዲህ ከዛ ምን እንደሚደረግ አላርክም ሚውት አላርክም እያየሁ ነው እስካሁን አረ ቀጥል ፓፓ ምን ሆነ ሚውት አርጋ ፓፓ አትበለኝ ብያለሁ በዛ ላይ በቃ ሚውት አርጓል ምዕመናን እንደው አድክም ያለው ትራፕ ውስጥ ከተቻለው ስል ምንም ሚውቱን አነሳው ለምን ሚውት አታረጋ ሜሪ ስለነበረ ምንም መልስ መመለስ የማይችል ሰው ነው በቃ ታንክ ዩ ሉክ አት ማይ ፌስ እንግዲህ በዚህ መልክ ልመልስላችሁ ሚውት አርግስ ሚውት አርግ አሳኒም አንዴ ሚውት አርግ ነው ሚውት አርግ ምን እንግዲህ እድሜህን አይበላ እኮ ይመልሳ ጋር አይዞ መልስ በቃ ይመለስ ተመስገን አንተ ደግሞ ማለት ነው እሺ ሚውት አላረገም እሺ አርጓል አሁን ይኸው ስመልስለት እኔ ጥያቄን አረሳውም እኮ 2-3 ነው ያወራው አይደል አነሳ ሚውቱን በሉ በቃ ጸጋና ሰላም ይዛላችሁ አይ አድርጋለሁ ማንሻቀል እሺ አርጋሽዋል ልመልስለት ተሙ ይሳቅ ተሙተው ምን ያወራ እንዳለ አይ ቲንክ ያዝ ነው አይደል ለምን ትራፕ ውስጥ ከተቻለው አይ አታቆም እንዴ እሺ አይተም ያው ሶሪ በጣም ቃሌን እዚህ ጋር እየጨፈጨፍከው አልገባውም ትለኛለህ ሶሪ አብረን እናየዋለን ሚውት አርግ ልመልስ ተመጭወት ይጨንቃል ይመልስ አንዴ ለናታኒ ነው እሺ አንዴ ሚውት አርግ ለናታኒም እየመለስኩ ነው አንዴ ኤርፎን ስላረኩም ስትሬት ነው የሚወጋኝ ትራፕ ውስጥ አስገብቻለሁ ረጅም ሰዓት ያስወራው ምክንያት በመሰረታዊነት ደረጃ ሳክራመንቶቹ የሚፈቱበት መንገድ ላይ የዚህን ያክል ልዩነት አለ ልዩነት ብለ የምታመጣው ነገር ግን ተመሚታርግ ልዩነት ብለ ግን የምታመጣው ነገር የለም የሚለው ለማሳየት ነው ይሄን ሁሉ ርቀት የመጣሁት ዳን ጥያቄ የጠየቀኝ ከምን ላይ ነው ወንድማችን ናታን ኦክስፈርድ ኮንፌሽን አርቲክል ላይን ሲል ነበር አይደል አርቲክል ላይን እኔ መጀመሪያ በስርዓቱ ትራፕ ውስጥ ለማስገባት ምን ተቀበለዋለህ ሲል አላምጭ ነው ሙቶ ተቀበላለሁ አልኩት ከዛ ግን እሱ ሲያመጣ ምን ብሎ ነበር ያመጣው የናንተ ኮንፌሽን ብሎ ነው ያመጣው ናቲዬ ኦክስፈርድ ኮንፌሽን is not a reformed confession ለሌላ ጊዜ እንደው ጉግል ለማድረግ ስትሞክርና መታ እንደዚህ ይዛኒክ እንትን ያላበ ለማውራት ስትሞክር ኮንፌሽኑ የማን ነው የሚለው ነገር ቼክ አድርግ ኦኬ እኔ ታዲያ ይሄን ሁሉ ርቀት አንድ ሚውት አርግ አልጨረስኩም ተቀጥላለህ እውቀትን ወደነዋል ሚውት አርግ ሜሪ አንቺ ሚውት አርጊው እየረበሸን ነገር ይበግልሽ ያው የመላልከኝ እሺ ሚውት አርግ አንዴ ልጨርስ
አብረን ታርጎ ሚውር ካርጎ የለም። እሺ እስካሁን ድረስ ልጨርስ። እኔ መዝጊያ ነው እንድንወጣልሽ ከተፈለገ እንወጣልሻለን። ሜሪ ሐሳቡን ነው እየተናገረ ያለው። ለምንድነው ወደ ሌላ ሰው ተመስገን አንድ ማንም ሰው ያቆንም ሚውት እንዳታረጉት ከዚህ በኋላ ቀጥሉ። እንደፈለገ ማንም ሚውት አረጋው እኔ ነኝ ያረኩት። ማንም ሚውት ያረጋው አማንን ቅድም ቃሌ እንደዛ ሲረብሽ ሚውት አርጊው ስልሽ አርገሽዋል። አላረግሽውም። ዘፈን ሲያዳምጥ አሁን እንትን አንዴ ሜሪዬ እንትን አንድ ሰዓት ላይ ፕሮግራም ስላለ የማይቀበሉትን እንቀበላለን የማይሉ ክርስቲያን ወንድሞች ፕሮግራም ስላለ እዛ መሄድ ስላለብኝ አንድ ሀሳብ ተናግሬ ልውረድ ማለት ነው። ይሄ ደግሞ ያለው ምናምን የቀድር እንትንህን ስትይዝ ሪስፔክትፉል ነው ማውራህ። እድል ስጡን እንደ ምንድን ነው ይሄ ስለ ድካም ምናምን አይደለም። ባይ ዘ ወይ ፕሮቴስታንት ኧረ ቆይ አንተ ገና ነህ አባቴ አንተ ደፋር ነው ወገዝና አንተ አጨርስ አንድ ደቂቃ እያዘኸኝ አልጨርሳለሁ። ፕሮቴስታንቲዝም ባይዘው ማለት ነው ነፃ ታውራ አፌ ላይ ቆመን አረ እኔ ልወጣ ነው። ተረጋጋ በቃ ተረጋጋ። እንደዛ መውጣት ትችላለህ። እኔ ነኝ የጀመርኩት። አንተ ከፈተና ቪዲዮን ታወራለህ። አንድ ደቂቃ ራስ አትጩህ። እኔ ነኝ የጀመርኩት። እኔ ላይ ነው እያወራ ያለው። ዝጋው። ፓፓን ፈልግ እዛ ሄደ። ወንድን ደግሞ በወንድ ስም እያቆላ መካተታ ይደብራል። ይዘጋል። ፓፓ ማለት ይውታ አርገ ተው ፓፓውን ወንድን እዛ ወንድ በሚጠራበት አይነት አደከምከኝ እንዳትል እኮ ይዘጋል። በቃ አንተ ሶ ፕሪፈር ካላረጋት ነው ይቀጥላል። ይውታ አርገሽ ልጨርስ። አንድ ደቂቃ ተናግረህ እንድትወጣ አይደለም። እኔ ጀመርኩትን ልጨርስ። በአንድ ደቂቃ ልጨርስ። እሺ ተረጋጋ። እሺ በቃ ተረጋጋ። ችግር የለም። ተረጋግቻለሁ። ሚውት አርጋ እንዴ የኔ ሳስ አንድ ደቂቃ ውስጥ ጨርሳለሁ። ሚውት አውራና በአንድ ደቂቃ ውስጥ ከዛ ነው አውርቼ ቶሎ መውጣት ይኖርብኛል። ፕሮግራም አለ አንድ ሰዓት። እሺ ልጨርስ። አንድ ደቂቃ በራሴ ታይም ዋች ሊያዝና ማለት ነው። ምንድነው የተደረገው? ምዕመናን የኔ ፖይንት ምን ነበረ? ኮንፌሽኑን ያመጣው የሉትራን ኮንፌሽንን ነው። ባይዘው የሪፎርምድን ኮንፌሽን አይደለም ያመጣው። ትቀበላለህ ወይ ሲለኝ አዎ ግጥም አድርጌ እቀበልልሃለሁ አልኩት። ለምን ሲባል እንዲጎሉ እዛ ጋር የተወሩ ነገሮችና ቃላቶቹና ኤርሊ የነበሩ ኢንተርፕሪቴሽኖች አሁን ናታኒን በሚልበት አይደለም። ምክንያቱም በሪፎርምድ ትራዲሽን ውስጥ ከህፃናት ጥምቀት ጋር ተያይዞ ምን እንደሚወራ ስለሚታወቅ ከዛ ኮንደምን ተደርገዋል የሚለው ማስረጃ ሲያመጣ ምዕመናን በደንብ ስሙ እስቲ። አማን ቃሌን ኮንደምን አድርጓል ብሎ ሲያመጣ እዚህ ጋር ቁጭ ያለው ዲያቆን ምን ማስረጃ መጣ? የሉትራን ማስረጃ ይዞ መጣ። አይገርም? አማን ሉትራን ሆኖ ቃሌን አወገዘው አይነት ማስረጃ ነው ይዞ የመጣው። እንዲህ አይነት እንግዲህ ዕውቀት በዘራችሁ አይድረስ በሉ። ቻው። አንድ ደቂቃ ሞልቶ ሌላ ጊዜ ሪፈረንሶቻችሁን በስርዓቱ ቼክ አድርጋችሁ ነው ስትመጡ። እሺ ቴንክ ዩ በጣም ቴንክ ዩ። ምንድነው ያው በፕሮቴስታንቲዝም የምናውቀው ነገር አሁን ይሄ ምንም አሁን የተናገረው ነገር መጀመሪያ እቀበለዋለሁ ብሎ ስለነበረ አልቀበልም ምናምን ማለት ስላልፈለገ መጀመሪያ እቀበላለሁ ስላለ ያችን ቃል ለማዳን ሲባል ምን አለ? አይ እኔ እኮ ከመጀመሪያውም አልቀበልም ነበር ምናምን። በነገራችን ላይ ህፃናት ታጠምቃለህ ተውትና ሌላውን ማለት ነው። በዌስት ሚኒስተር ኮንፌሽንም ማለት ነው የህፃናት ጥምቀትን ለምሳሌ ይቀበላሉ። ለምሳሌ ኦኬ የህፃናት ጥምቀትን ያጠምቃሉ። ህፃናት አሁን እነ አማን ምናን እዚህ ጋር የምታያቸው ህፃናትን ያጠምቃሉ። ኦኬ በህፃንነታቸው ገና ጨቅላዎችን ህፃናትን ያጠምቃሉ። እና ንቃሌ ግን አያጠምቁም። ይሄው በዚህ አስተምሯቸው አሁን ለምሳሌ አንድ አይደሉም። በቃ ያንተን ፖለቲካ ለመስማት ምናምን እቺ መጨረሻ የሰራ ድራማ ምናምን ምንም እንደው እንደ ትልቅ እንትን እንዳትል ይሄን እንትን ለማለት እንደዚህ አይነት ድራማ ለመስራት አለመማር ብቻ በቂ ነው የሚሆነው ማለት ነው። በቃ እቀበላለሁ። ሰው በቃሉ ነው የሚያዘው። በቃ ኮንፌሽኑን እቀበላለሁ ካልክ በዛ ኮንፌሽን ይዛለሁ። ከዛ በኋላ ለማምለስ ስትል አይ መጀመሪያው ነው አልቀበልም ያልከው አንተ ነህ ይልቁንስ ማለት ነው። አሁን ግን ችግራችን ምንድነው? ወሬያችን ወይ ደግሞ ትምህርታችን እስካሁን የነበርንበት ይቅርታ እሺ ከኋላ የሚረብሽ ድምጽ ካለ እስካሁን የነበርንበት ነገር ምንድነው? ኦኬ ህፃናትን ዳግም የሚያጠምቁትን አይቀበሉ። አይ ይቀበላሉ ህፃናትን እንደ ኮንደምን አላደረጉም የሚል ከሆነ ባይዘው አደከምኩ ምናምን አላልከው። ጎግል ስትጎለጉል የነበረው ያንተ እንትን ነው ኤአይ ነው የአዲሱ ኤለን ማስክ ሮቦት ነው ጎግል እያደረገልህ የነበረው። አንተም ደከምክ
አንተም እንደው እውነት ማታምነው ከሆነ ማትቀበለው ከሆነ ደከምክ እና ያው ስለምትቀበለው ከአኬ ጋር የነበረን የሉትራን ውይይት ለሌሎቹ ጋብዛለሁ። ኤኒዌይስ ስለነበረን ቆይታ በጣም እግዚአብሔር ያክብርልን። ባጭሩ ምንድነው በፕሮቴስታንቲዝም ውስጥ የመጀመሪያው ነገር ምንድነው የማይቀበሉትን እንቀበላለን ብለው ኤኒ ታይም ኮንፌስ ማድረግ ይችላሉ፣ የማይቀበሉትን የማያምኑበትን ይሄን አይተናል። ሁለተኛው ነገርስ ኢቭን የህፃናት ጥምቀትን እየተቀበልን የማይቀበሉስ ካሉ እናመቻምቸዋለን በምን በፍቅር ብለው የሚያምኑ ናቸው። ማስተምሩ ልዩነት እንዳለ ቢያንስ አይተናል በዚህ መሃል ማለት ነው። እኔ ግን ኦገስፐር ኮንፌሽንን ያመጣሁት ያንተ እምነት ነው ብዬ ሳይሆን እቀበለዋለሁ አልቀበለውም የሚለውን መጀመሪያ ጠይቄ እቀበለዋለሁ አልኩ። አዎ አልከኝ። ከዛ በኋላ ማምጣት የኔ ፋንታ ነው የሚሆነው ማለት ነው። ቴንክ ዩ። አንድ ሰዓት ላይ ፕሮግራም እነ ኪዩ ቤት አለ እንዳትቀሩ። ስለነበረን ቆይታ እግዚአብሔር ያክብረን። መውጣት ይኖርብኛል። ወዳችኋለሁ። ሳላቅ ምናምን አማንም ምናምን ኦፌንድ ካረኳችሁ ምናምን አውቀን ነው ኦፌንድ የተደራረግነው። ሌላ ጊዜ አስጨርሳ ወሬ። አሁን ያንተ ትልቁ ችግር እሱ ነው፣ ወሬ አታስጨርስም ምናምን አንተ እንደምታስጨርሰው ማለት ነው። አሁን ያልኩት እኔ ምንድነው ሳላቅም ቢሆን አውቄም ቢሆን ኦፌንድ ካደረኩ ይቅርታ። ይሄ የኛ የክርስቲያኖች ባህሪ ስለሆነ ይቅርታ ማለት ይቅርታ ብዬ እወጣለሁ። አንድ መቀበል አለመቀበል ያንተ። ኤኒዌይስ ግን ማታምነው ነው ዝም ብለህ እሱን እኮ አይተነዋል። ስለዚህ እኔም ያስቀየምኩ ካለ ባለማወቅና ሞት በመሆን ምናምን አም ሶሪ። እስቲ ጨዋታችንን መቀጠል እንችላለን።